በመጨረሻ በተመለከቱ የጸረ ክርስቶስ የሚገላት አንዲት ጋለሞታዊት አለች። እቺ ጋለሞታዊቷ ቤተክርስቲያን ጸረ ክርስቶስን የምታስተናግድ በሐሰተኛው ነብይ የምትመራናት። መጨረሻ ላይ የሚገላት ደግሞ አውሬው ነው። መጽሐፍ የሚነግረን አገልግላው ህዝብ አስታለት ብዙዎችን ወደ ጥፋት አምጥታለት እቺ ቤተክርስቲያን መጨረሻ ላይ የምትኖረው ጋለሞታይቱ ቤተክርስቲያን በአውሬው ላይ የምትቀመጠው የሚለው ያቺ ቤተክርስቲያን መጨረሻዋ በአውሬው ትገደላለች። መጽሐፍ የሚነግረን ይሄ ያጠፋታል፣ ይደመስሳታል። ሐሰተኛ ነቢያቶችን እየፈለፈለ የሚያስነሳው የጸረ ክርስቶስ መንፈስ ነው። አክቲቬት የሚያደርጓቸው አጋንንታዊ የሆነ ጉባኤ እንዲሰበሰብ የሚጠሩበት ነገሮች አሏል። ስለዚህ ይሄ ኦሪጂኑ ቶታሊ ዲሞኒክ ነው፣ ሰይጣናዊ ነው። ሰላም የተወደዳችሁ የጌታ ቤተሰቦች፣ የሰማያዊ ተስፋ ዩቲዩብ ቻናል ተከታታዮች እንደምን ሰነበታችሁ? ዛሬ በሰፊው ልናካፍላችሁ ወደድነው ከ3 አስርት ዓመታት በላይ በመጽሐፍ ቅዱስ ጥናትና በስነ መለኮት ቲዮሎጂ ጥልቅ ልምድ ያላቸው በመምህር ፓስተር አስፋው በቀለ የተዘጋጀ በኔዘርላንድ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የቀረበ የሐሰተኛው መሲህ መምጣት የጸረ ክርስቶስን ትንቢታዊ ትምህርት ነው። ሁላችንም እንደ ክርስቲያን ሊኖረን ስለሚገባው ንቃትና ስለ ዘመናት ፍጻሜ ሚስጥራት ታላቅ ትንታኔን የሰጡበትና በዘመኑ መጨረሻ ትንቢቶች ዙሪያ ለሚነሱብን ጥያቄዎች ግልጽ ማብራሪያ የምናገኝበት ትንቢታዊ ትምህርት ነው። ጸረ ክርስቶስ ማን ነው? የሚመጣውስ እንዴት ነው? በዙሪያችን ያሉትን የዘመኑን ምልክቶችስ እንዴት መረዳት አለብን? ይህንን ጉዳይ ስናነሳ አንዳንዶች በስጋት ይመለከቱታል፣ ሌሎች ደግሞ ግራ በመጋባት ውስጥ ናቸው። ዛሬ ግምታዊ ንግግሮችን ትተን መጽሐፍ ቅዱስ ስለ መጨረሻው ዘመን ምን እንደሚለን በሰው ወሬ ላይ የተመሰረተ ሳይሆን በመጽሐፍ ቅዱስ ሚዛን በትንቢተ ዳንኤልና በዮሐንስ ራእይ ላይ በተመሰረተ የእግዚአብሔርን ቃል ግልጽ አድርገው አብራርተዋል። በዚህ ሰዓት በዓለም ላይ እየተከናወኑ ያሉ ክንውኖችን መጽሐፍ ቅዱስ ስለ መጨረሻው ዘመን የተናገራቸውን ምልክቶች እያሳዩን የጠላትን ሴራ ሳይሆን የጌታን ታላቅ ዕቅድ ያስተምሩናል። ስለዚህ ልባችሁን አዘጋጁ። በአንድነት ሆነን በእግዚአብሔር ቃል ላይ በመመስረት መጨረሻውን ዘመን ለቤተ ክርስቲያን ፍርሃት ሳይሆን ተስፋ መሆኑን እንረዳ። እየኖርን ያለነው ዘመን የክርስቶስ ዳግም ምጽአትን በናፍቆት የምንጠባበቅበት ቢሆንም የክህደት መንፈስና የጠላት ሴራ በስውር ወደ ስርዓታችን እየሸውለከ የሚገባበት ፈታኝ ወቅት ነው። ዛሬ በፓስተር አስፋው በቀለ የምንካፈለው ይህ ጥልቅ ትንቢታዊ ትምህርት ከምድራዊ ፍርሃት እንድንወጣ የጠላትን ስልት ለይተን እንድናውቅና ለጌታ ዳግም መገለጥ በጽድቅና በእምነት እንድንዘጋጅ የሚረዳን ታላቅ መግለጫ ነው። ለቻናላችን አዲስ የሆናችሁ ሰማያዊ ተስፋ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እንዲሁም ለቅዱሳን በሁሉ ይደርስ ዘንድ ሼር እያደረጋችሁ የየትኛው የዓለማችን ክፍል ሆናችሁ እንደምትከታተሉን በኮመንት አሳውቁን። ይህንን እውነት በመረዳት መንፈሳዊ ጉዟችንን በጽናት እንቀጥል። እሺ፣ ስለ ጸረ ክርስቶስ እንነጋገራለን። ጸረ ክርስቶስ የሚገዛበት ዘመን ላይ ይመጡ ያሉትን ከቁጣ ጽዋዎች እንጀምራለን። አሁን ላይ እንደምናገረው ትንቢቶች ለማስፈራሪያ አይደሉም። ትንቢቶች ለመቀስቀስ፣ ለማንቃት፣ ብዙ ፍሬያማ እንድንሆን ነው። ፐርፐዛቸው እሱ ነው እንጂ ለማስደንገጥ ለዛ እንዳልሆነ እንደምትረዱኝ አምናለሁ። እና አሁን ያለንበት ዘመን የቤተ ክርስቲያን ዘመን እንደሆነ ተነጋግረናል። እና የቤተ ክርስቲያን ዘመን የሚደመደመው በንጥቀት እንደሆነ ሰሞኑን አንስቻለሁኝ። እና ከዛ ቀጥሎ የምትመለከቱት ከንጥቀቱ በኋላ የሚሆነው 7 ማህተሞች ተራ በተራ ይፈታሉ። 7ኛው ማህተም በተፈታ ጊዜ ከውስጡ 7 መለከቶች ይወጣሉ። 7ኛው መለከት ደግሞ በተከፈተ ጊዜ ደግሞ 7 ጽዋዎች ይወጣሉ። በመካከል ለግማሽ ሰዓት ያህል ዝምታ ሆነ ወይንም ጸጥታ ሆነ መጽሐፍ ቅዱስ ይነግረናል። ይሄ ጠቅላላ የምትመለከቱት 7 ዓመት ነው። እና የ7ቱን ዓመት ምሁራኖች በሁለት ቦታ ይከፍሉታል።
እና 3 ዓመት ተኩል ያረጉታል። እና ጸረ ክርስቶስ በመጀመሪያው መግቢያ ላይ ከገባ በኋላ መሃል ላይ ሲደርስ ቤተ መቅደሱን ያረክሳል፣ ከአይሁድ ጋር ያለውን ቃል ኪዳን ያፈርሳል የሚል ይህን መረዳት በመጽሐፍ ቅዱስ ውስጥ እናገኛለን። ይህንን ካልኳቸው በዮሐንስ 4፣ 5፣ 6 የምትመለከቱት ሰሞኑን የተነጋገርንበት 24ቱ ሽማግሌዎች ያሉበትን ትመለከታላችሁ። 7ቱ አብያተ ክርስቲያናትን የምድሩን ትርምስ እነ ሎዶቅያን እነዛን 7ቱን አብያተ ክርስቲያናት ከኤፌሶን ጀምሮ ያሉት በሙሉ ከተገመገሙ በኋላ ዮሐንስን ወደዚህ ውጣ ይለውና ምዕራፍ 4 ላይ ይወስደዋል። ምዕራፍ 4 ላይ የምትመለከቱት በሰማይ ያለ ዙፋንን በሰማይ ያለን አምልኮን ትመለከታላችሁ። በዛ ያለውን የመንበረ ጸባዖትን ውበት ይገልጽና በዛ ያለውን ትዕይንት አንዳንዱን የዮሐንስ ራእይ ሲገልጠው እንደ ብሎ ነው የሚገልጠው። እንደ ማለት ለመግለጽ ቃላት የሌለው ነገር ሲሆን ምሳሌ ለማድረግ ንጽጽራዊ መግለጫ ይባላል። ንጽጽራዊ የሆነ መግለጫ ለመስጠት በጣም ብዙ ለምሳሌ እንደ አንበጣ፣ እንደ ጓጉንቸር፣ እንደ ምናምን እያለ ነው የሚናገረው ዮሐንስ ራእይ ላይ። ስለዚህ ሊትራሊ ጓጉንቸሮች ይወጣሉ ማለት ሳይሆን የሚናገረው ጓጉንቸር የሚመስል ወይም ደግሞ በከተሞች ላይ ይበራሉ፣ ይወጣሉ፣ ከአፋቸው እሳት ይወጣል፣ ከጭራቸው መርዝ ይወጣል፣ 42 ወራት ሰዎችን ያስጨንቃሉ ብሎ ስለነዚህ ስለ በራሪ ነገሮች ይናገራል። ምናልባት በግንቦች ላይ የሚዘሉ ጀቶች ይሆኑ የዮሐንስ የተመለከተው ዊዶን ነው። ስለዚህ እንደ ብሎ የሚገልጣቸው ነገሮች በዮሐንስ ዘመን ላይ ሆናቸው የዚህን ዘመን ነገር ብትመለከቱ ሐዋርያው ጳውሎስ አፌ ላይ እንደዚህ አይነት ማይክሮፎን ይዤ ቢመለከተኝ ይሄ ሰውዬ ምን ላይ ነው የሚጮኸው? ምንድነው እጁ ላይ ያለው ብሎ ለሱ ለጳውሎስ ትንግርት ነው። እንዴት ነው ድምፁ እንደዚህ ጮክ ያለው? እዛ ጋር ቆሞን እዛ ጋር ምሰማው ብሎ ሊገርመው ይችላል። ቴክኖሎጂው ጋር አልደረሱበትም። አእምሯቸው ገና ነው። ዮሐንስ ፍጥሞ ደሴት ላይ ሲመለከት ጌታ በሚገባው መንገድ እንደ እያለ ላይክ በእንግሊዘኛው ላይ ላይክ እንደ ፍሮግ ላይክ እንደ ግራስ ሆፐርስ ያለው እንደዚህ ያለ ምሳሌ ይሰጠዋል። ስለዚህ ይሄ እንደ የሚለው ንጽጽራዊ መግለጫ እንደሆነ ስንመለከት በሰማይ ያሉትን አይኖች ያሏቸው 7ቱ መናፍስት 7ቱ እንደዚህ ያለ በምልክታዊ ነገሮች ይገልጣል። እና የሰማይ ነገር ወደ ምድር የሚመጣው ሰው በሚገባው ቋንቋ ካረግን በምሳሌ ልናስቀምጠው ይገባል። ለዚህ ነው ጌታ ኢየሱስ ክርስቶስ የእግዚአብሔር መንግስት እነሆ እንደተዘራ ዘር ትመስላለች ብሎ ስለ ፓራብል ስትሄዱ ሰው በሚገባው ቋንቋ ይናገራል። ወይንም ደግሞ በባህር ላይ እንደጣሏት መረብ ትመስላለች ብሎ ይናገራል። በአሳዎች ይመስላታል። ለመግለጽ ኮሙኒኬት ለማድረግ ሐሳብን አቅሎ በሰው ቋንቋ ይናገራል። የዮሐንስ ራእይ የሚገባን በሰው ቋንቋ ካልተነገረ ዝም ብሎ በቃ የማይገባ ታሪክ ነው የሚሆን። ብዙ ሰዎች በጣም ያስፈራቸዋል መጽሐፉ፣ ምክንያቱም በሰው ቋንቋ ሊረዱ ስለማይችሉ አንዳንዱን ነገር። ስለዚህ እዚህ ላይ ላሳያችሁ የምፈልገው ነገር የሰማይ ሚስጥር የመንበረ ጸባዖት ውበቱ በሰው ቋንቋ ኪሩቦች በእግዚአብሔር ዙፋን ፊት ያሉ የእግዚአብሔርን ቅድስና የሚጋርዱ እነዚህ ኪሩቦችን ትመለከታላችሁ። ፊታቸውን የሚሸፍኑ ሰውነታቸውን የሚሸፍኑ እግሮቻቸውን የሚሸፍኑ በእግዚአብሔር ፊት ቅዱስ 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 እያሉ የሚጮሁ ሌላ ፍጥረታት እንመለከታለን። ስለዚህ ሁሉ ፍጥረት 2 እግር ያለው ላይሆን ይችላል። በሰማያት የሚገርሙ አይነት ፍጥረታቶች ሊኖሩ ይችላሉ። we don't know ሁሉ መልአክ ክንፍ ያለው አይደለም። ስለዚህ ገና ላይ ስንሄድ አይን ያላየው ጆሮ ያልሰማው የሚባል ብዙ ነገር አለ። ምንደነቅባቸው ፍጥረታቶች በሰማይ ሊኖሩ ይችላሉ። ክብር ለእግዚአብሔር ይሁን። እና 24ቱ ሽማግሌዎች አክሊላቸውን አውልቀው በጌታ ፊት ምን እያሉ ነበረ? ታርደሃልና ከነገድ ከቋንቋ ዋሽተህናልና ይገባሃል፣ ማህተሙን ትፈታ ዘንድ ይገባሃል እያሉ ይሰግዱለት ነበረ ይላል። እና ዮሐንስ ባለቀሰበት ሰዓት ላይ ነው እነሆ ከይሁዳ ነገድ የሆነው አንበሳ ማህተሙን ይፈታ ዘንድ ተችሎታል፣ አታልቅስ ይባላል። ሃሌሉያ። ይህንን ታሪክ ከተመለከትን በኋላ ትልቁ ኢሹ የነበረው ይሄንን ነው። ብቃት ማንም አልነበረውም። ከፍጥረት ዓለም ጀምሮ እስከ መጨረሻው ድረስ ማንም ከዙፋኑ ላይ ከተቀመጠው ከአብ እጅ ላይ ሄዶ ወስዶ ማህተሙን ለመፍታት ብቃት ያለው ማንም መላኪውን በሰማይ በምድር ማንም አልተገኘም። ዮሐንስን ያስለቀሰው ይሄን ነው። ሊገለጥ ያለ ሚስጥር አለ ለምድር ለሰው ልጆች። ያንን ሊገልጥ የሚችል ማንም ስለሌለ እኔና እናንተን ወክሎ ዋጋ የከፈለው የናዝሬቱ ኢየሱስ ግን በአብ ዘንድ ሞገስ ስላለ የአብ ልጅ ስለሆነ ሄዶ ተቀብሎ ማህተሙን ተረተረው። አሜን አሜን። ማህተሙ ተከፍቷል።
ማህተሞች ሲከፈት ምስጢራት መገለጥ ጀመሩ። 7 ማህተሞች ሲፈቱ ትመለከታላችሁ። እነዚህ 7 ማህተሞች በውስጣቸው የያዙትን ነገር ትመለከታላችሁ። ፍርድ ማህተሞች ናቸው። ያንዳንዳቸው በውስጣቸው ፍርድ ይዘዋል። ያንዳንዱ ፍርድ በኋላ ደግሞ 7ኛው እዚህ ጋር የምትመለከቱት 7ኛው ፍርድ ሲከፈት የመለከት ማህተሞች ይቀጥላል። ከዛ ሲቀጥል ደግሞ ጽዋዎች ተራ በተራ መደፋት ይጀምራሉ። ይሄ ትሪቢሌሽን ፒሪየድ ወይንም ደግሞ የመከራው ዘመን ይባላል። በመከራው ዘመን ውስጥ እግዚአብሔር ቁጣውን በምድር ላይ የሚያመጣበት፣ ፍርድ በምድር ላይ የሚመጣበት፣ የጨለማው መንግስት የአንታይ ክራይስት መንግስት ከእግዚአብሔር ፍርድ የሚቀበልበት፣ ምድር እስካሁን የተከማቸ የእግዚአብሔር ቁጣ አለባት። እግዚአብሔር አንዱ ባህሪው እግዚአብሔር ጻድቅ ነው፣ እግዚአብሔር ቅዱስ ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር ፍቅር ነው። ትክክል ነን። ነገር ግን እግዚአብሔር ደግሞ ታግሶ እግዚአብሔር ደግሞ ፈራጅ አምላክ በምድር ላይ ይፈርዳል። ቅዱሱ መጽሐፍ ይህንን ያስተምረናል። ደህና ናችሁ? እሺ። የመጀመሪያውን ማህተም ሲፈታ 4 ፈረሶች ይወጣሉ። የመጀመሪያው ፈረስ አምባላይ ፈረስ ነው፣ ወይንም ነጭ ፈረስ ማለት ነው። አምባላይ ፈረስ፣ ዳማ ፈረስ ማለት ቀይ ፈረስ ማለት ነው። ጉራቻ ፈረስ ማለት ጥቁር ፈረስ ማለት ነው። ሐመር ፈረስ ማለት ግራጫ ማለት ነው። እያንዳንዳቸው ተልዕኮ አላቸው። እያንዳንዳቸው ይዘውት የሚገለጡት ፍርዶች አሉ። እነዚህን ፍርዶች ይዘው ሲመጡ በምድር ላይ የሚመጣው ነገር ሰላም አይደለም። የመጀመሪያው ነጭ ፈረስ ነው። ብዙ ጊዜ ነጭ ስንመለከት ጌታ ኢየሱስ ክርስቶስ በአምባላይ ፈረስ ይዞ ይመጣል። አንዳንዶች እንደዛ አድርገው ኢንተርፕሬት ያደርጉታል። መጀመሪያ የመጣው ኢየሱስ ነው ይላሉ። ኢየሱስ አይደለም። መጽሐፉን ስትመለከቱ በእጁ ያዘው ምንድን ነው? ቀስት ይዟል። ይሄ ሰላምን የሚወስድ ነው ብሎ እዛው ላይ ይናገራል። ስለዚህ ይሄ ነው የሚሆነው። ከምድር ላይ ሰላም ይወሰዳል። ከምድር ላይ ሰላም ሲወሰድ ሰዎች እርስ በርሳቸው መገዳደል ይጀምራሉ። ጦርነቶች አሁን ከምናየው በላይ ማግኒቲዩዱ የጨመረ ጦርነቶች እየጨመሩ እየመጡ ነው። በአንድ ዘመን ላይ ሎካላይዝድ የነበሩ ጦርነቶች አሁን ዓለም አቀፍ ጦርነቶች እየሆኑ ነው። ሪሰንትሊ ታስታውሳላችሁ ዩክሬን ላይ የነበረው ጦርነት ወይንም እስካሁንም ያለው ራሻና ዩክሬን ትንሽ በተጫጫሩበት ሰዓት ላይ ዓለም ካምፕ ይዞ ጦርነቱ መጋጋል ጀመረ። የአፍሪካ ሰዎች እንኳን ለሩሲያ እንሰልፋለን ብለው ውትድርና መመልመል ጀምረው ነበር። አፍሪካ ድረስ ያሉ ሰዎች ወደ ጦርነት ሊካፈሉ እስከ ሚድል ኢስት። አሁንም የቴህራን ኢሹ ወይንም ደግሞ የኢራን ኢሹ፣ የእስራኤል ኢሹ ግሎባል ኢሹዎች የሚሆን በአንድ ወቅት አጥቢያዊ የሆኑ ጦርነቶች አሁን ዓለም አቀፋዊ የሆኑ እየመጡ አንዳንዱ ከሚዲያ ሊሆን ይችላል። ነገር ግን እየጨመረ የሚመጣ ከባድ ዘመነ መንሱት የሚባል ነው። ዘመነ መንሱት ማለት ፐርሊየስ ታይም ወይንም ደግሞ የሚያስጨንቅ ዘመን እንዲመጣ ይህንን እወቅ ጢሞቴዎስ። ወገኖች ሁሉ አየር ባየር ይሆናል፣ ነገር ሁሉ ስሙዝ ይሆናል የሚለው መልእክት ደስ ሊያሰኝን ይችላል። ነገር ግን ነግራቸዋል፣ ነገሮች እየጠበቡ የሚመጡበት ኢየሱስ ብሎ ስሙን መጥራት ዋጋ የሚያስከፍልበት ስለ ጽድቅ ዋጋ የምንከፍልበት ዘመን ሩቅ እንደማይሆን ነግራቸዋል። ከባድ ስደቶች ሊነሱ ይችላሉ። ለዚህ እነዚህ ፈረሶች ተራ በተራ ይወጣሉና የመጀመሪያው የሚወጣው ጸረ ክርስቶስ ነው። ጸረ ክርስቶስ በመከራው ዘመን መጀመሪያ ላይ ለዚህ ነጩን ፈረስ ይዞ የሚወጣው ነው። ጥያቄው ጸረ ክርስቶስ ማን ነው? አንዳንዶች ብዙ መላምቶች አሏቸው። ስለነሱ አንዳንድ ነገር ልንገራቸው። እነዚህ ጥንት ከተጠረጠሩ ሰዎች መካከል እንደ ኔሮ አይነት ሰዎች ናቸው። ኔሮ አንዱ የስሙ ድምር 666 ይመጣል በዘመኑ ላይ እና የግሪክ ስሙን አልፋቤቱን ወስዳችሁ ኑሜሮሎጂውን ብትደምሩት 666 ይመጣል። ስለዚህ ኔሮ ሊሆን ይችላል ብለው ወይንም ደቢስት ብለው እሱን ይጠሩት እንደነበረ ይናገራል። ሌላው ዶሚሽን የሚባል የሮማው ቄሳር በሁለቱ ዘመን ነው ኃይለኛ መከራ የነበረው። በኔሮና በዶሚታን ዘመን ነው ቤተክርስቲያን በብዙ መከራዎች ውስጥ ያለፈችው። ስለዚህ ምናልባት ዶሚታንም ሊሆን ይችላል ብለው እሱንም ልክ እንደዚሁ ምክንያቱም ዶሚታን በራሱ ቦልድሊ ምን ብሏል? እኔ አምላክ ስለሆንኩኝ ዕጣን አጥኑልኝ ብሏል። ስለዚህ ለዛ ነው ሲዛር ኢዝ ጋድ ሲዛር ኢዝ ሎርድ የሚለውን ቄሳር አምላክ ነው የሚለው አዋጅ የወጣው ከዛ ነው። በጣም ደፋሮች ናቸው። ሌሎች የተጠሩ ሰዎች አሉ በቅርብ ጊዜ የነበሩ አዶልፍ ሂትለር፣ ጆሴፍ ስታሊን የሩሲያው አብዮተኛ፣ ናፖሊዮን ቦናፓርቴ እሱም ደግሞ ዓለምን ሁሉ ገዛለሁ ብሎ ተነስቶ አውሮፓን በሙሉ ያተረማመሰ በጣም አመፀኛ የነበረ ሰው ነው። ብዙዎቻችሁ ታውቁታላችሁ፣ ፍሬንች ሂስትሪ ላይ ያለ ሰው ነው። ስለዚህ እነዚህ የፖለቲካ ሰዎችም ጸረ ክርስቶስ ተብለው ተጠርተው ነበር በአንድ ዘመን ላይ። ለመሆኑ ጸረ ክርስቶስ ማን ነው? እዚህም ዘመን የሚጠረጠሩ ሰዎች አሉ። እዚህ ፎቶዎች ላይ የምትመለከቷቸው እነዚህ ሁለት ሰዎች በጣም ይጠረጠራሉ። የዘመናችን ሰው የሚጠረጠራቸው የቴክኖሎጂ ሰዎች ስለሆኑ ነው። እና ቢል ጌትስ ሁላችሁም ታውቁታላችሁ። አጀንዳው ራሱ በጣም የሚገርም ነው። ለዓለም ያለው አጀንዳ የሚገርም አይነት አጀንዳ ነው ያለው። ሰውን መቀነስ ፖፑሌሽን ሪዳክሽን። ሰው ስለበዛ በምድር ላይ
የሰው ቁጥርን ለመቀነስ የሚደረጉ ፖለቲካዊና የተለያዩ ቴክኖሎጂዎች በቴክኖሎጂ ቢጠቀሙታል። ሌላው ኤለን መስክ ነው። እሱ በቅርብ ጊዜ የተነሳ ሰው ነው። ተመሳሳይ የሆነ አጀንዳ ያለው ነውና ይጠረጠራል ያልኳችሁ ነው አላልኳችሁ? አደራ ቲክቶከሮች ተጠንቀቁ። ፓስተር አስፋው ተናገሩ ጸረ ክርስቶስ ከሌ ነው አሉ ብለው እንዳያወጡብኝ። እና እነዚህ ሰዎች ቴክኖሎጂውን ፕሮቫይድ እያደረጉ ነው ያሉት። እነዚህ ቺፕስ የሚባሉ ነገሮች በኋላ አሳያችኋለሁ። በሰው እጅ ላይ የሚገቡ ነገሮችን እያደረጉ የሚሰሩ ነገሮችን በፕሮቫይድ እያደረጉ አሁን ግሎባል እየሆነ ነው ያለው። እና ሌላው ዓለም አቀፍ ክትባቶች፣ አንዳንዶች ክትባት ጸረ ክርስቶስ ነው ምናምን ይላሉ። አንድ ጊዜ ኮሮና ሰሞን ላይ አንድ እህት ደወለችልኝ፣ ፓስተር አስፋው እና ይሄንን የኮሮናን መድኃኒት ክትባት ሁሉ ሰድ ወይስ አልወሰድ አለችኝ። ለምንድን ነው የማትወስጂው አልኳት። እንዴ ፓስተራችን በፍጹም እንዳትወስዱ ብሎናል እና ጸረ ክርስቶስ ማርክ ነው ማርክ ኦፍ ዘ ቢስት ነው ብሎኛል። እና ልጆቼን እንዴት ላሳድግ? ሲንግል ማዘር ነኝ እና እኔ ነኝ ሰርቼ ባመጣውና እንዴት አድርጌ ነው? ነርስ ነኝ እና ደግሞ ያንን ካላደረኩኝ ሰርቼ እንዴት ነው የምኖረው? የኔ እህት አልኳት። በመጀመሪያ ደረጃ ሰው ኢየሱስን ሲያምን በመንፈስ ቅዱስ ማህተም እንደሚመታ ባመነ ጊዜ መንፈስ ቅዱስ እንደሚያተመው ልክ እንደዛ በጸረ ክርስቶስን ሲስተሙንና ጸረ ክርስቶስን ሰው አሜን ሲልለት ሲስተሙን ሲቀበል አሜን ብለሽ ስትቀበሉ እንጂ በመድኃኒት በውሃ በጥብጠው የሚሰጡሽ ነገር አይደለም። ስለዚህ የጸረ ክርስቶስ ማህተም ግልጽ የሚሆን ነው። ሰው ሲያምን የሚቀበለው ነው። ልክ መንፈስ ቅዱስን እኛ እንደተቀበልነው ማለት እና እየቀጠልን ስንሄድ ደግሞ ሌላ እንደዚህ አይነት በጣም አከራካሪ የሆኑ ሰዎች አሉ። አጠራጣሪ የሆነ ይሄ ባለሳሳት የፕሬዝዳንት ትራምፕ ልጅን ያገባ አማቻቸው ነው ኩሽነር አይደለም፣ ዴቪድ ኩሽነር፣ ጃሬድ ኩሽነር ጃሬድ ኩሽነር እና ስለሱ ከሚጠረጠርበት ነገር አንዱ የሚኖርበት ቢልዲንግ 666 ነው። እንደዚህ ኮንስፓይረሲ ቲዮሪ የሚባሉ ሰዎች አሉ። እነሱ ያንን ይገጣጠሙና ጃሬድ ኩሽነር ጸረ ክርስቶስ ሊሆን ይችላል። ጃሬድ ኩሽነር ቢጠረጠር አንድ ከእድሜው አንጻር፣ ሁለተኛ ደግሞ በሚድል ኢስት ላይ ባለው ኤክስፐርት እውቀት ትልቅ የሆኑትን እነዚህን የመካከለኛ ምስራቅን ስምምነቶች በሙሉ የሚያስማማ ጃሬድ ኩሽነር ነው። ብዙ ወደ ሚዲያ ላይ አይወጣም። ፕሬዝዳንት ትራምፕን ወደ ቀኝ ወደ ግራ ማድረግ የሚችል በጣም ጂኒየስ የሆነ ማይንድ ያለው ሰው ነው። ሊጠረጠር ይችላል። በጥርጣሬ ውስጥ ማስቀመጡ ምንም አይደለም ነው፣ እርግጠኞች አይደለም። እና በትልቅ ኢኮኖሚክ ፎረሞች ላይ አሜሪካንን ወክሎ የሚናገር ትልቅ ፖለቲካል ፕላኖችን የሚያወጣ ጃሬድ ኩሽነር ነው። እና በጣም የብዙ ክርስቲያኖችን አይን አርፎበታል። ጸረ ክርስቶስ የሆንን የሚል የዓለም የኢኮኖሚ ፎረም በየከተማው የሚደረጉ ነገሮች እነዚህ ሁሉ ዓለምን አንድ ለማድረግ፣ በኢኮኖሚ አንድ ለማድረግ፣ በሃይማኖት አንድ ለማድረግ፣ በውትድርና አንድ፣ የዓለም ባንክ አንድ፣ ሁሉ ነገር አንድ ለማድረግ፣ አንድ ግሎባል ሶሳይቲ ለመፍጠር ዓለም በጣም እየተሯሯጠ ነው ያለው። በተለይ ሴኩላር የሆነው ዓለም በጣም እየሮጠ ነው ያለው። እና ተጠርጣሪዎች ሌሎች አሉ። እኛው በቅርብ የመጡ ቄስ ናቸው። ጆቫኒ ፓውሎም ነው ማቃቸው። እኔ በጣም እኛውን በደንብ አላቃቸው። ባለሳሳት ፖፕ ሌዮ ናቸው ስማቸው። ፖፕ ሌዮ እንግዲህ አሜሪካዊ ናቸው፣ የተማሩ አባት ናቸው። እሳቸው ጸረ ክርስቶስ ናቸው ብዬ ባላምንም፣ ነገር ግን ቫቲካን ከዚህ ነገር ይጠራል ብዬ አላስብም። ሰው የሚጠረጠርበት ነገሮች አሉ። እንደዛው አድርጌ ላስቀምጥላችሁ በእርግጠኝነት መናገር ስለማልችል እና የሃይማኖት መሪዎችን አንድ ለማድረግ በተለይ ጆን ፖል በሰከንድ በነበሩበት ዘመን ላይ የዓለምን ሃይማኖቶች በሙሉ ሰበሰቡ። ከገረመኝ ነገሮች ስዕሉን ሰሞኑን ነበረኝ፣ ሌላ ፒክቸር ነው ያወጡልኝና ስዕሉ ላይ ሳታኒስቶች አሉበት፣ ክርስቲያን ሳይንሶች አሉበት፣ ኤቲስቶች አሉበት፣ ቡዲስቶች አሉበት። የዓለም ሃይማኖቶች በሙሉ ተሰብስበው አብረው እኚህ ጳጳሱ ከፊት ቆመው አብረው የዓለም ወርልድ ሪሊጂን ፎረም አይነት ተሰብስበው ፎቶ ተነስተዋል። በየዓመቱ ለዓለም ሰላም ይጸልያሉ። እንደዚህ ሰዎች ተሰብስበው ኤቲስቶች ያሉበት፣ ሴተኒስቶች ያሉበት፣ ቡዲስቶች ያሉበት፣ ካህናት ያሉበት፣ አይሁዶች ያሉበት፣ እነዚህ ሁሉ የዓለም ሃይማኖቶችን ምርጅ አድርገው ሺያዎችና ሱኒዎች አብረው አንድ ላይ የዓለም ሃይማኖቶች ኮኤክሲስት የሚል አርማ ናቸው። ኮኤክሲስት የሚለውን ስዕል አይታችሁት እንደሆነ አላውቅም። አንድ ቀን አስተምሬ ከመድረክ ላይ ልክ ስወር ቤተክርስቲያኒቱ በር ላይ በትልቁ ኮኤክሲስት የሚል ተለጥፏል። አላወቅኩም፣ ስገባ አላየሁትም። ነገር ግን ሲወጡ ለሁሉ ቆም ያሳያቸው ነበር። ኮኤግዚስት ውስጡ የተሰበረ ብሮክን ክሮስ አለበት። ሚስጥራዊ በሆነ መንገድ የሰላም ምልክት ነው። መስቀሉ ግን ተሰብሯል። ኮድድ የሆነ የኒው ኤጅ ሜሴጅ ነው። ሁሉንም ሪሊጂዮሶ ኢንሊስታ ሮማውያን በአንድ ዘመን ላይ የሃይማኖትን ሬጂስተርድ ሪሊጂኖችን ማድረግ ፈለጉ። መንግስት ተነስቶ ሃይማኖቶችን ልመዝግብ ሲል ጥያቄ ጠርጥሩ። ከኔ ጋር ናችሁ?
መንግስታት ተነስተው ኑን መዝግባችሁ በእኛ መዝገብ ውስጥ እንወቃችሁ፣ እኛ እንምራችሁ፣ እኛ እናደራጃችሁ ብለው ሲሏችሁ ጠርጥሩ። ምክንያቱም ማኒፕሌት ለማድረግ ለመዘወር በጣም ቀላል ነው። ሃይማኖታዊ ሰው ደግሞ ሁሉን ነገር አሜንና ሃሌሉያ ስለሆነ እንደ ፖለቲከኞች ነገርን ለያይቶ አጥርቶ ማየት አይችልም። በእምነት ነው ሁሉም እንቀበለው ወገኖቼ ሆይ። ስለዚህ በጣም ብዙ ነገሮች አሉ። ሰዎች መርጅ ሲያደርጉ ሲንክረታይዝ ማድረግ ወድነት ሲበጣ ጠርጥሩ። ዝም ብሎ ያለምንም ነገር ተኩላውም በጉም አብሮ ሲንክሮናይዝ ማድረግ ሲጀምር ቆም ብላችሁ ጠርጥሩ። ዘመ ወገኖች ሆይ ኮንስታንቲን ወደ ዙፋን እስከሚመጣበት ድረስ ቤተክርስቲያን በመንፈስ ቅዱስ የምትቃጠል ቤተክርስቲያን፣ በመንፈስ ቅዱስ የተሞላች ሪቫይቫል ያለባት በካታኮምቡ ሰማዕት ውስጥ ሮም ላይ ብዙዎች የታረዱበት ሰማዕት የሆኑበት ብዙ ዋጋ ከፍለዋል። ኢግናቲየስ ትልቅ ዋጋ የከፈሉ ወገኖች ሆይ ስንት ማርተር ደም የነበረበት ዘመን ቤተክርስቲያን ጥርት ያለች ነበር። ለመሞት የማይፈሩ ነበር። እነ ፐርፔቱዋ እነዛ ሴቶች ወጣቶች ለጌታ ለመሞት ምንም የማይፈሩ ሴቶች ነበሩ። የሚገርማችሁ ግን ኮንስታንቲን ከተመለሰ ወደ ጌታ መጣ ከተባለ በኋላ እናቱ ሄሌና መጀመሪያ ወንጌልን አወቀች። ከዛ መስቀል ተገለጠልኝና አየሁኝ እንደዚህ ብላ ከነገረችው በኋላ እሱም ደግሞ በዚህ በማርቪን ብሪጅ አካባቢ ላይ በመስቀል ተመለከተና በዚህ ምልክት ተዋጋ ተብያለሁ ብሎ በወታደሮቹ ላይ መስቀል ምልክት አድርጎ መዋጋት ጀመረ እና ድል ባገኘበት ሰዓት ላይ በቃ ክርስቲያኖ ሆኛለሁ አላቸው። ሮም ወታደሮች በሙሉ ካሁን በኋላ እኛም እንዳንተው ክርስቲያኖች ነን። ድሮ የነበረችው ቤተክርስቲያን አስተምራ አጥምቃ ዲሳይፕል አድርጋ ነው ደቀ መዝሙር የምታደርገው። ቢያንስ 2 ዓመት ይፈጅበታል ሰው ጥምቀት እስኪጠመቅ ድረስ በጥንቷ ቤተክርስቲያን። አሁንሳ ወዲያውኑ በቃ በውሃ እየረጩ ወዲያው ማስገባት ጀመሩ። ማስም ብሎ ዳነ በቃ ከሌ ወታደሩ በቃ ክርስቲያን ሆነ እየተባለ ቤተክርስቲያን በቃ እየበዛች ወደ አደባባይ ወጣች። ቀስ እያሉ ቀሳውስት በጉቦ በቤተ ክርስቲያኑ ሹመት መሿሿም ጀመሩ። ቤተ ክርስቲያን ኮራፕት የሆነች መጣች። ከዚህ የተነሳ ነው ገዳማት መከፈት የጀመሩት። አገራት በሙሉ እየተበላሹ መጡ። የሃይማኖት ሲስተሙ ኮራፕት እየሆነ መጣ። እዚህ ያኔ ነው ሪሊጂዮሶ ኢን ሊስታ የሚል ሲስተም አወጡ። ሬጂስተርድ ሪሊጅን እናደርጋሉ። ሁሉንም መመዝገብ ጀመሩ። ፓንቴዮን የሚባል አንድ ትልቅ ቦታ አለ እዚህ ሮም ውስጥ ብትመለከቱ ጣራው ላይ ክፍተት አለው። እስካሁን ድረስ ኢየሱስ ክርስቶስ ከመምጣቱ በፊት 700 ዓመት በፊት የተሰራ ትልቅ ቤተ መቅደስ ነው። በውስጡ አንድ ክፍተት አለው እና ክብ ነው። በሁሉም ዙሪያውን በሙሉ ፎቶዎች ነበር ወይ ስዕሎችን የሚቀመጠው የሁሉም ሃይማኖቶች። ስለዚህ ክርስቲያኖች ተጠየቁ፣ ሪሊጂዮሶ ኢን ሊስታ ከሆናችሁ የናንተንም ኢየሱስ እነዚህ አማልክቶች መካከል ከነዙስ ጋራ አብረን እናስቀምጠዋለን አሏቸው። ኖ አሉ ክርስቲያኖች። እኛ ሪሊጂዮሶ ኢን ሊስታ አንሆንም፣ እኛ ሪሊጂን አይደለንም፣ እኛ ብሊቨርስ ነን። በኢየሱስ እናምናለን እንጂ ሃይማኖተኞች አይደለንም። ክብር ለእግዚአብሔር ይሁን። ቢኬርፉል ከምን ጋር እንደምትቀላቀሉ፣ ቢኬርፉል ከማጋ ህብረት እንደምታረጉ፣ ቢኬርፉል ከማጋራ ጽዋ እንደምትጠጡ። ስለዚህ ሪሊጂዮሶ ኢን ሊስታ የምትመለከቱት ይሄ ነው። በዘመናችን ቤተክርስቲያን መስመሯን እየሳተች ከፖለቲካ ጋር እየተጨባበጠች ነው ያለችው። የአሜሪካን ቸርቾች በጣም ፖለቲከኛ ቸርቾች ሆነዋል። አንዳንዶች ትንቢት ሁሉ ይናገራሉ። 10 ዓመት ይነግሳል ትራምፕ፣ 3 ይመረጣል የሚሉ በጣም ብዙ ነቢያቶች አሉ። እነሱም ጋር ወፈፌዎች አሏቸው። እኛ ጋር ብቻ አይደለም ያለው፣ እነሱም ሰፈር ወፈፌ ያለ በእንግሊዘኛ ሆነ እንጂ እንትኑ it's all the same። እና ቤተክርስቲያን መስመሯን እየጣሰች ከሌላው ዓለም ጋር እየተጨባበጠች ታገኘ። ወገኖች ሆይ የኛ ንጉሳችን የናዝሬቱ ኢየሱስ እሱ ያስናል። አለቃችን እሱ ነው። አሜን አሜን። ስለዚህ ወገኖች ሆይ ይሄ ፖለቲካ ጉዳይ አይደለም። ቤተክርስቲያን የመጀመሪያ ታማኝነቷ ለቃሉና ለእግዚአብሔር መንፈስ ብቻ ነው። ያንን የሳተች ለታ የፈለገው ወደ ፈለገ ሊያሽከረክራት ይጀምራል። መጫወቻ ትሆናለች። በመጨረሻ ብትመለከቱ የጸረ ክርስቶስ የሚገላት አንዲት ጋለሞታዊት አለች። እቺ ጋለሞታዊቷ ቤተክርስቲያን ጸረ ክርስቶስን የምታስተናግድ በሐሰተኛው ነብይ የምትመራናት። መጨረሻ ላይ የሚገላት ደግሞ አውሬው ነው መጽሐፍ የሚነግረን። አገልግላው ህዝብ አስታለት ብዙዎችን ወደ ጥፋት አምጥታለት እቺ ቤተክርስቲያን መጨረሻ ላይ የምትኖረው ጋለሞታይቱ ቤተክርስቲያን በአውሬው ላይ የምትቀመጠው የሚለው ያቺ ቤተክርስቲያን መጨረሻዋ በአውሬው ትገደላለች። መጽሐፍ የሚነግረን ነው። ያጠፋታል፣ ይደመስሳታል። ወገኖች ሆይ ስለዚህ ጓደኝነት አይቻልም።
ተከባብሮ ኮኤክሲስት አድርገን ለይተን ነው የምንሄደው፣ አስምረን ነው የምንሄደው። የሚስማማ አሜን ይበል። ስለ ሲንክሬቲዝም ሳስብ አንድ ኢትዮጵያ ውስጥ ያሉ ጥሩ አማርኛ የሚናገሩ ሰው የተናገሩትን ምሳሌ ልናገር። አንድ ጊዜ ሰይጣንና አማኝ አብረው ጎን ለጎን እየሄዱ በቃ ቤስት ፍሬንድ ሆኑ እና አብረው እየሄዱ እያለ ድንገት መብረቅ ብልጭ አላሉ። የዛን ጊዜ ይሄ ክርስቲያኑ በስመ አብ ወወልድ ወመንፈስ ቅዱስ፣ የዛን ጊዜ በቃ ጋኔኑ ወደቀ። ሁለተኛ ጊዜ ደግሞ አሁንም እየሄዱ መብረቅ ጮኸ። የዛን ጊዜ አሁንም ክርስቲያኑ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ወደቀ። ሶስተኛ ላይ ብድግ አለና እኔ እናንተ ጓደኛሞች ነን አይደለም? እንዋደዳለን አይደለም? አዎ። ስለ ፍቅር በስመ አብ ይቅር አላሉ። ብዙ ነገራችንን እንቋችንን ሊያስጥለን ባልንጀራ መስሎ ቀረብ ቀረብ ከሚለን ነገር ጌታ አይኖቻችንን ይክፈትልን። በመጨረሻው ዘመን ላይ ብዙዎች ዲሲቭድ ይሆናሉ፣ ይታለላሉ፣ ይማልሉል፣ በጥቂት ነገር ያታልላቸዋል እና ብዙዎቹ ይሰለፋሉ። እኚህን ሰው ያነሳዋቸው የሃይማኖት ድርጅቶችን አንድ ላይ ለመናገር ነው። ፕሮቴስታንቱም እንደ ካቶሊኩ የሚወነጀልበት በጣም ብዙ ነገር እንዳለ ነግራቸዋል። ብዙ አመጽ በእኛም ክልል አለ። ኦኬ። እና ስለ ጸረ ክርስቶስ ከተነገሩ ነገሮች አንዱ የሮማው ሊቀ ጳጳስ ናቸው። ኔሮ ቅድም ብያቸዋለሁ፣ ሂትለር፣ ጎርባቾቭ፣ ፑቲን፣ ናፖሊዮን፣ የአሜሪካን ፕሬዝዳንቶች፣ የአውሮፓ መሪዎች፣ ሳዳም ሁሴን፣ ኡዴ ሁሴን ልጆቻቸው ሁሉ ሳይቀር ማለት ነው። ጁዋን ካርሎስ የዚህ ስፔኑ ፕራይም ሚኒስትር የነበሩ፣ ጃቪር ሶላና የኔቶ ጸሐፊ እሳቸውም ተጠርጥረው ነበር። ቢል ጌትስ ቅድም አንስተነዋል። ፕሪንስ ዊሊያምስ፣ ሬገን እሳቸው እንኳን ክርስቲያን ናቸው። ሊቃነ ጳጳስ ቤኔዲክት፣ ኦባማ፣ ጁዋን ካርሎስ፣ ጃቪር ሶላና እነዚህ አሁን ያነሳውላችሁ ናቸው። የቀጠልን ስንሄድ መጽሐፍ ቅዱስ ላይ አንዱ የምንመለከተው ነገር ስለ ጸረ ክርስቶስ ሲናገር ሁለት ነው። አንደኛው ባህሪያቸውን የሚገልጥበት ነገር አለ። በግለሰብ ደረጃ the spirit of the antichrist አለ። አሁን በዓለም ላይ እየሰራ ያለ የጸረ ክርስቶስ መንፈስ አለ እና ይሄ መንፈስ የክህደት መንፈስ ነው። ብዙ ተቋማትን እያሳተ፣ ብዙ ትምህርት ቤቶችን እያሳተ፣ ብዙ ቸርቾችን እያሳተ። ባይገርማችሁ በአሜሪካን ሀገር 45% ፓስተሮች ኢየሱስ ክርስቶስ ከድንግል መወለዱን ይክዳሉ። ከኔ ጋር ናችሁ? 45% ፓስተር ተብሎ ኦርዴንድ የሆኑ ፓስተሮች የኢየሱስ ክርስቶስን ከድንግል ማርያም መወለድ ይክዳሉ። አፖስቶሲ ክህደት በዓለም ላይ ይወጣል። በአብያተ ክርስቲያናት ትልቅ ሰባኪዎች ስለ ሰዶማዊነት ምንም ችግር የለባቸው። በየቸርቻቸው ሰዶማውያንን ያስተናግዳሉ። በጣም የታወቁ ከአፍሪካን አሜሪካን ፕሪቸርስ አሉ የሚባሉ አንቱ የሚባሉ ስንት መጽሐፎቻቸውን አንብበን ተባረክንባቸው ያልናቸው ሰዎች ዛሬ ስፍራቸው ላይ ይህንን እየተነጋገርን እንግዲህ እንድንጠነቀቅ ነው። ክህደት በዓለም ላይ እየገባን ያለው እና አንዱ የምትመለከቱት ራሱን ከአምላክ በላይ ከፍ የሚያደርግ የሚያታልል ታላላቅ ድንቆችና ምልክቶችን ያደርጋል። ያመኑትን እስኪያስት ድረስ ብዙ ምልክቶች ይደረጋል። ለዚህ ምልክቶች እንዳያማልሉን ጌታ ምልክት ያደርጋል። ትክክል ታስታውሳላችሁ። ሙሴ ታምር ባረገበት ሰዓት ላይ የግብጽ ጠንቋዮች ምልክቶችን ያደርጉ ነበር። ለዚህ ምልክቶች ብቻቸውን ማንን ነው ግሎሪፋይ የሚያደርጉት ነው። ግሎሪፋይ የሚያደርጉት ኢየሱስን ከሆነ እሰየው። ኢየሱስ ስሙ ሳይጠራ ነገር ግን ሶኮልድ ማን ኦፍ ጋድ እሱን ከፍ የሚያደርጉ ከሆነ ጥያቄ አለ። ከኔ ጋር ናችሁ? አብሶሉት ያለምንም ጥያቄ ሰረንደር ልናደርግለት የሚገባ የናዝሬቱ ኢየሱስ። ለማንም የቤተ ክርስቲያን ኦቶሪቲ ፓስተር ይሁን ሐዋርያ ይሁን ነቢይ ይሁን አፖስትል ይሁን እሳት ለምን ከሰማይ አዘንብ? አብሶሉት ሰረንደር የምናደርገው ለናዝሬቱ ኢየሱስ ብቻ ነው። ልሰግድለት ልንበረከክለት የሚገባ ለናዝሬቱ ኢየሱስ ብቻ ነው። እስቲ የሚስማማ አሜን ይበል። ወደ ዌስት አፍሪካ ላይ ካለ በሽታ አንዱ ይሄ አይነቱ አምሮን ብሬኖሽ የሚያደርግ የመጠምዘዝ ስፒሪት አሁን ሳይታወቅ ኢትዮጵያ ውስጥም እየገባልን ነው ያለው። አሜን። በሱ እንስማማለን። እሺ ተስማማው እና ኢትዮጵያ እንኳን አይገባም ነው ያሉት። ጥሩ አይደለም? ጌታ ይመስገን። እና ምንድነው ይሄ ስፒሪት በዚህ በዌስት አፍሪካ ላይ ኦፐሬት እያደረገ ያለው? ሰዎችን እንዲሰግዱ ለአገልጋዮች እንዲሰገድላቸው። እኛ ቤተ ክርስቲያን አንድ እህታችን ጥሩ ትምህርት አስተማረችን። አንዷ በቃ ሊሂድ ልሟሟቅ እሳት ፈለኩኝ አለች እና እሳት ፍለጋ የሆነ አፍሪካዊ ወንድም አለ። ጥሩ የተባረከ ወንድም ነው ሳቀው እና ከዚህ ከምዕራቡ አካባቢ ያለ ሰው ነውና ቤተ ክርስቲያኑ ምንጣፍ አለ እንዲህ መሃል ላይ የተነጠፈ
እና ከወዲህ ወገን እሷ ተቀምጣለችና እሱ ከመምጣቱ በፊት ከዚህኛው ወገን ወደዚህኛው ወገን ተሻገረች። እንደዚህ ቀይ ምንጣፉን ረገጠች። የቤተ ክርስቲያኒቱ ሴቶች ሁሉ እሪ ብለው ጮኹ። የምን መንፈስ እያሉ መገሰጽ ጀመሩ። ይሄ ማን ኦፍ ጋድ የሚሄድበት ካርፔት ነው። ምን ልታረጊ እዚህ ላይ ወጣች? አሽቆጠቆጧት። ልጅቷ ላበላብ ሆነች፣ ደነገጠች። ከዛ መጣች ቤተ ክርስቲያን። ፓስተርዬ እኛ እኮ በቃ አጠገብ እየተጋፋን ባለፈው ቁጥር ማን ኦፍ ጋድ ቃል አውጣብኝ። እኔ ያወጣን ያለነው ቃል ነው። አሜን አሜን። እንደዚህ አይነት ባህሪያቶች በምድር ላይ በቤተ ክርስቲያን ውስጥም እየገቡ ስላለ ልንጠነቀቅላቸው ይገባል። ልንሰግድለት የሚገባ ኢየሱስ ነው። ባለስልጣን ኢየሱስ ነው። የጌታን ክብር የሚነካ ማንኛውም ሰው ወገኖቼ ሆይ ልትንበረከኩለት የሚገባ አይደለም። ለማንም አትንበርከኩ። እኛ መቼም አለብን የአይሁዳዊነት በክርስቶስ ኢየሱስ። እንደ መርዶክዮስ አንሰግድም፣ ለሃማ አንሰግድም። አሜን አሜን። አንሰግድም። እምቢ። ዘመኑ ሁሉ ሊንበረከክለት ይችላል። ኖ ወገኖቼ ሆይ ስለዚህ መንፈስ አሰራር ስንነጋገር ምንድነው የመንፈስ? ተመልከቱ። ሁለት አይነት የመንፈስን አሰራር ላሳያችሁ። የመጀመሪያው የጸረ ክርስቶስ መንፈስና ጸረ ክርስቶስ ሁለቱ ይለያያሉ። አሁን በምድር ላይ እየሰራ ያለው ብዙ ክደቶችን፣ ብዙ አመጻዎችን፣ ብዙ ሰዎች ባክስላይድ እንዲያደርጉ፣ ቤተክርስቲያን እንዳትበዛ፣ በቤተክርስቲያን ፋይናንስ ላይ ጫና የሚያደርግ፣ የተቀቡ አገልጋዮች እንዳይወጡ የሚያደርግ፣ የተለያዩ አገልግሎቶችን የሚያዳክም፣ ቤተክርስቲያንን በጽኑ እየተዋጋ ያለው ስፒሪት የጸረ ክርስቶስ መንፈስ ነው። ይሄን አስምራችሁ ተረዱልኝ። የጸረ ክርስቶስ መንፈስ ቅዱሳን በህብረት እንዲሰበሰቡ አይፈልግም። ኢየሱስን የሚያከብር ጉባኤ አይፈልግም። ኢየሱስን የሚያደምቅ አገልግሎት አይፈልግም። ሰዎች ተክለ ሰውነታቸውን እንዲያደምቁ የሚያደርግ ይሄ የጸረ ክርስቶስ መንፈስ ወገኖች ሆይ ሌላው እንድትመለከቱ የምፈልገው ጸረ ክርስቶስ መንፈስ አለ። በሴም ታይም ደግሞ ራሱ በአካል ተገልጦ የሚመጣው ጸረ ክርስቶስ አለ። እነዚህን ሁለቱን ልዩነት ልናደርግ ያስፈልጋል። ስለዚህ ኢየሱስ ክርስቶስን ጌታ ነው የማይል ስፒሪት እሱ የጸረ ክርስቶስ መንፈስ ነው። ኢየሱስ በስጋ እንደተገለጠ የማይቀበል መንፈስ። ሌላ ሐሰተኛ ነቢያቶችን እየፈለፈለ የሚያስነሳው የጸረ ክርስቶስ መንፈስ ነው። አንዳንዶች ተሳስተው ያጠቃቀም የጸጋ አጠቃቀምን ካለማወቅ የሚሳሳቱ አሉ። ሌሎች ግን ሩቱ ራሱ መነሻቸው ራሱ ከሌላ መንፈስ የሆነ የመንፈስ ነብይነት አላቸው። እግዚአብሔር ያልሾመው አጋንንት የሾመው ነብይ አለ። ከኔ ጋር ናቸው? እሺ፣ ይህን የምናገርበት ምክንያቶች ስላሉኝ ነው። ከሌላ ዜጎች ጋር አገናኛለሁ እና አንድ ቀን ለአንድ ፓስተር የነገረኝ እና አንዳንድ አብያተ ክርስቲያናቶች እነዚህ ስፒሪት ቸርችስ የሚባሉ አሉ። በተለይ በዌስት አካባቢ ዌስት አፍሪካ አካባቢ እነዚህ ስፒሪት ቸርችስ ጌታን የሚያከብሩ አይደሉም። ከትራዲሽናል ሪሊጅን ጋር የተያያዙ ናቸው። የተለያየ አይነት መስዋዕቶችን ይሰዋሉ። ኢቭን ቸርቾቻቸው ላይ እንደ ታቦት የሚመስል ድንጋይ በትልቁ ያስቀምጣሉ እና እዛ ላይ የሚሰሩት ነገሮች አሉ እና የሆነ አክቲቬት የሚያደርጓቸው አጋንንታዊ የሆነ ጉባኤ እንዲሰበሰብ የሚጠሩበት ነገሮች አሏቸው። ስለዚህ ይሄ ኦሪጂኑ ቶታሊ ዲማኒክ ነው፣ ሰይጣናዊ ነው። ሌሎች ደግሞ እንደኛው ክርስቲያኖች ሆነው አጠቃቀም ካለማወቅ የሚሳሳቱ አሉ። የተሳሳቱና ሐሰተኛ ነቢያቶችን አንድ አድርገን እንመለከታቸው። ከኔ ጋር ናቸው? አንዳንዶች ዕውቀት የሌላቸው የጸጋ ስጦታ አጠቃቀም ካለማወቅ የተነሳ ሊሳሳቱ የሚችሉ ነቢያቶች አሉ። ያንን ስናደርግ ልንጠነቀቅ ያስፈልጋል። ነገር ግን ሌሎች አሉ ቶታሊ አጋንንታዊ ስራ የሚሰሩ፣ ጥንቆላዊ ስራ የሚሰሩ፣ መስተፋቅር፣ ድግም፣ ሟርት የሚሰሩ የተሆነ ነገር በሆነ ነገራቸው ላይ የሚያሰሩ፣ በመቁጠሪያቸው ላይ የደገሙ ሰው ማስለፍለፍ የሚችሉ ዊችክራፍት፣ እንዲህ አይነት አጋንንታዊ አሰራሮች አሉ። ስለዚህ ሐሰተኛ ነቢያቶች አሉ። ሐሰትን የሚናገር፣ ሐሰተኛ ትንቢትን የሚናገር፣ ሐሰተኛ ነገሮችን የሚናገር የሐሰት መንፈስ አለ። ሌላ ደግሞ ከዓለም ጋር የሚያዋድድ ዓለማዊ የሚያደርግ የዓለም መንፈስ አለ። ስለዚህ ይሄንን የጸረ ክርስቶስን መንፈስና ሲመጣ የሚገለጠው በአካል የሚገለጥበትን ጸረ ክርስቶስን ሁለቱን ለይተን ልናውቅ ያስፈልጋል። አሁን ያለንበት ዘመን ላይ አክቲቭሊ እየሰራ ያለው መንፈሱ ነው። ከኔ ጋር ናቸው? እየተዋጋችሁ ያለ እንዳትጸልዩ፣ እንዳታመልኩ፣ ፍሬ እንዳታፈሩ፣
መንፈሳዊ ፓሽናችሁን የሚወስድ ዲስከሬጅ የሚያደርጋችሁ ዲፕሬስ የሚያደርጋችሁ ዲስአፖይንት የሚያደርጋችሁ ከእግዚአብሔር ጋር የሚያጣላችሁ ስፒሪት የጸረ ክርስቶስ መንፈስ ነው። ከጌታ የመለየት ፐርፐስ ነው ያለው። ወደ ክህደት የሚያስገባ መንፈስ ነው። ረዲ እሺ። እና የቀጠልን ስንሄድ አብና ወልድን የሚክድ መንፈስ ነው። ስለዚህ መንፈሳዊ ውጊያ ለምታረጉ ለጸሎት ሰዎች ይሄ በጣም ይጠቅማቸዋል። ዲል እያደረግን ያለነው መንፈስ የምን መንፈስ ነው? ቤተክርስቲያንን ሬሲስት እያደረጋት ፍሬያማ እንዳንሆን፣ እንዳናድግ፣ እንዳንበዛ፣ እንዳንስማማ በቃ በመንፈሳዊ ነገር ሪች እንዳንሆን መንፈሳዊ ብልጽግና ወደ ውስጣችን እንዳይገባ ኢየሱስን በማወቅ ክርስቶስን እየመሰልን እንዳናድግ የሚያደርግ ተምረን እዛው እንዳንለወጥ ስጋዊ የሚያደርግ ዓለማዊ የሚያደክም this is the spirit of the antichrist። የቀጠልን ስንሄድ ደግሞ ጸረ ክርስቶስን እንመለከተዋለን። ይሄ ጸረ ክርስቶስ የክርስቶስ ተቃዋሚው መንፈስ ነው፣ አሳች ነው። መጽሐፍ ቅዱስ ሲናገር የሚጠራበት ስም አለ። የሚያስፈራ መልክ ያላት አውሬ ተብሎ ተጠርቷል በመጽሐፍ ቅዱስ ላይ። እንደገና ደግሞ ንጉስ ተብሎ ለአጭር ጊዜ ተጠርቷል። ምክንያቱም ለአጭር ጊዜ ይነግሳል። እውነት ነው። የአመጽ ሰው ተብሎ ተጠርቷል። ይሄው በሁለተኛ ተሰሎንቄ ላይ የጥፋት ልጅ ሳይገለጥ የሚል ቃል አለ። አውሬው ተብሎ በዚህ በራእይ 13 ላይ ተጠቅሶላችኋል። የቀጠልን ስንሄድ ደግሞ ትንሹ ቀንድ ተብሎ ተጽፏል። የሚሳደብበት አፍ ያለው ቀንድ ተብሎ በዚህም ተጠቅሷል ስለሱ። የቀጠልን ስንሄድ ሰሞኑን የተማርነው ላስታውሳችሁ የጸረ ክርስቶስ መንግስት እዚህ እግሩ ላይ ነው የምትመለከቱት፣ ወይንም እዚህ መጨረሻ ላይ ሸክላና ብረት የተቀላቀለበት የምታስፈራ አውሬ ያላት ዳንኤል የተመለከተው ይሄ የጸረ ክርስቶስ መንግስት ነው። መጨረሻ ላይ ጌታ በመገለጡ የሚያፈርሰው መንግስት ነው። ለዚህ ጸረ ክርስቶስ ማንም እንዳያስታችሁ ይለናል ጌታ ሲናገር። ማንም እንዳያስታችሁ፣ በማናቸው መንገድ አያስታችሁ። ክህደቱ አስቀድሞ ሳይመጣ የአመጽ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና። የአመጽ ምስጢር ነገ ይሰራል ነው የሚለው። አሁን ይሰራል። ይሄ በእኛ ቋንቋ ዛሬ ማለት ዛሬ እየሰራ ነው። የአመጽ ምስጢር የአንታይክራይስት ስፒሪት አሁን እየሰራ ነው። ጀሌ መናፍስቶች አሉ። የእውቀት አደባባዮችን፣ መንግስታትን፣ ሀብትን፣ ኢኮኖሚ፣ ባንኮችን መቆጣጠር ይሄ የሱ ተልእኮ ነው። የሰዎችን አእምሮ ኮንትሮል ማድረግን ይሄ ሰሞኑን የምትመለከቱት የጾታዊ ኢሹዎች ወክዝም፣ የሰዎችን የጀንደር ኢሹስ እነሱን ነገር መቃየር፣ ሰዎችን ሌላ ጀንደር እንዳላቸው እንዲያስቡ፣ ሌላ ፐርሰናሊቲ እንዳላቸው እንዲያስቡ። አንድ ወቅት ላይ አንድ ሰው እንደዚህ ያለኝ እኔ መልቲፕል ፐርሰናሊቲ ያለብኝ ሰው ነኝ አለኝ እና ገና አዲስ ነኝ በዚህ በአገልግሎት አካባቢ ላይ የዛ ዘመን ላይ አስታውሳለሁ። ማለት እንደዚህ የወጣ ነገር አልነበረኝም እና ላናግረው ብዬ ቁጫ እና ምንድነው ይሄ መልቲፕል ፐርሰናሊቲ? እኔ በሳይንሱ ነው ይገባኝ እና እያወራሁት እያለ ውስጤ ግን ይሄ ነገር አንደኛ እኔ ሳይንቲስት አይደለሁም፣ ሰባኪ ነኝ። ሰባኪ የሚያውቀው ጸሎት ቁጭ ብዬ እንደ ሳይኪያትሪስት የለኝም፣ ሳይኪያትሪስት አይደለሁም እና ዲለስ ከሱ ጋር አላረግ የሚችለው ጸሎት ብቻ ነው። እና አሁን እንደዚህ እናደርጋለሁ፣ ጸልይላለሁ። መልቲፕል ፐርሰናሊቲ ይሁን ወይ ደግሞ ሌላ ፐርሰናሊቲዎች ይሁኑ እናናግራቸው ተራ በተራ እና አሉ የሉምም ብዬ ልከራከር አልችልም። ምክንያቱም እኔ ሳይኮሎጂስት አይደለሁም፣ አም ጀስት ኤ ፕሪቸር። እና ከሱ ጋር መጸለይ ጀመርኩኝ እና ልክ መጸለይ ሲጀምር ልክ ሰው እንደሚተኛ ስኖር ማድረግ ጀመረ። ይሄ ምንድነው ማንኮራፋት ጀመረና ሌላ ሰውዬ መጣ እና ሰውዬው ሊያነጋግረኝ ጀመረና ከዛ ተጣላን። አንተ ሰውዬ አይደለም አልኩት፣ አንተ ሌባ ነህ አልኩት እና ከመንፈሱ ማኒፌስት አደረገ። ለካ መልቲፕል ፐርሰናሊቲ ነኝ እያለ ይቀያይራል። አሁን ብዙዎች ላይ ይጫወትባቸዋል። ወንድ ነሽ ይላታል፣ ሴት ነሽ ይላታል እና this is a spirit of the antichrist። ልጆችን የሚያታልል ለጋምሯቸው እንዲስት የሚያደርግ አንዳንዶችን እንዲቀበሉት አድርጓቸው ሲያንከራትታቸው ትመለከታላችሁ። ልክ መንፈሱ ሲወጣላቸው ተመልሰው ጤነኛ ወንድ ጤነኛ ሴት ነው የሚሆነው። ይሄን ኮንፊውዥን የሚያመጣ የባቢሎን መንፈስ እግዚአብሔር ይወጋው። በልጆች ላይ በወጣት ላይ በትውልድ ላይ የተዘረጋ ስፒሪት የተመታ ይሆን። ስሙ ወገኖች ሆይ ይህንን መንፈስ እየተጋፈጥን ነው ያለነው። የአመጽ ምስጢር አሁን ይሰራል። እየተዋጋችሁ ያለው ይሄ ስፒሪት ነው። ነገር ግን በእናንተ ያለው በዓለም ካለው ምን ያደርጋል? እስቲ በእኔ ያለው ይበልጣል በሉ። በእናንተ ያለው ማን ነው? ስሙን ጥሩት እስቲ እንደገና ስሙን አድምቁለት። ኢየሱስ የናዝሬቱ ኢየሱስ የጌቶች ጌታ የይሁዳ አንበሳ የንጋት ኮከብ አልፋና ኦሜጋ መጀመሪያና መጨረሻ ያለና የሚኖር ኢየሱስ እሱ ጌታ ነው።
የጠላትን ነገር ላጀግንላችሁ ሳይሆን እናንተ ውስጥ ያለ የጌታ መንፈስ መከልከል ይችላል። አመፀኛውን ተው ማለት ይችላል። በልጆች ላይ በወጣቶች ላይ አካባቢያችሁ ላይ እንዳይመቸው ማድረግ ትችላላችሁ። አይመችህም፣ እዚህ ሰፈር አይመችህም። አሜን አሜን አሜን። እናንተ ሰፈር የቡዲዝም ስፒሪት የተወጋ ይሆን፣ እናንተ ሰፈር ያለ የንግርት መንፈስ የተመታ ይሆን፣ እነዚህ ጠጠርጣይ፣ ጠንቋይ፣ መተተኛ የማይመቻቸው ሰፈር ይሆን፣ በኢየሱስም በገባችሁበት ለጠላት ረመጥ ያርጋችሁ። በእናንተ ያለ እግዚአብሔር ቅባት አክቲቬትድ ይሆን። ኢየሱስ ያው ጌታ ነው። ሃሌሉያ። ስለ ጸረ ክርስቶስ ስንነጋገር አናውቀውም። ማንን ነው? ዜግነቱ ሶሪያዊ ነው። ዛሬ ጠዋት ስንነጋገር ሶሪያዊ ነው። ዊዶን ነው። ሌባኖን አናውቀውም። ሌባኖሲውን አናውቀውም። እንግሊዛዊ ነው አናውቅም። አይሁድ ነው አናውቅም። አሕዛብ ነው አናውቅም። ምክንያቱም አልተገለጠም። አይሁዳዊ ሊሆን ላይሆንም ይችላል። ስለዚህ ጸረ ክርስቶስ አይታወቅም። ምክንያቱም አይሁዶች ብዙ ጊዜ አይሁድ ካልሆነ አይቀበሉም። እነሱ ለማሳት አይሁዳዊ መሆን አለበት የሚል ንግግሮች አሉ። አይሁዶች ሰሞኑ ሪሰንት ላይ ታችሁ እንደሆነ ቴል አቪቭ ላይ ለጠፉት ስዕል አለ። ትራምፕ አውር መሳያ የሚል ትራምፕም እንደዚህ ነሽጥ እያደረጋቸው ነው። በስተርጅና ሙሽርና አሉ። እንደው ይቀርባቸው ይሻላቸዋል። ቢቀርባቸው የ80 ስንት ዓመት ሰውዬ ናቸው። እና ጸረ ክርስቶስ ዜግነቱ አይታወቅም። ጸረ ክርስቶስ አይሁድ ይሁን አሕዛብ የሚታወቅ ነገር የለም። ጸረ ክርስቶስ ስሙ ማን ነው? አይ ዶንት ኖ። የስሙ ድምር 66 ነው። ዊ ዶንት ኖ። ሲገለጥ ነው የምናውቀው። በዛ ዘመን የማይነጠቁ ሰዎች በቀላሉ ያውቁታል። ለማይነጠቁ የሚለው መጽሐፍ በቅርብ በፐብሊሽ እናርገን እናወጣዋለን። ከኔ ጋር ናቸው። ለማይነጠቁ እኛ እንጨነቅበትም። ስሙ ማን ይሁን ሁኬስ? ከኔ ጋር ናቸው። ምን ግድ ይለኛል? ማን እንደሆነ ባውቀው ምን ያመጣልኛል? እኔ እንደውን ከጌታ ጋር ሹልክ ብያለሁ። አሜን 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 አሜን። ይሄን ነው ማምነው። ይወለድ አይወለድ አናውቅም፣ ግን በሚቀጥሉት 5 ዓመታት እንደው ጌታ ቢወስደን ብለን ብናስብ ምናልባት አሁን አክቲቭሊ ትምህርቱን ተምሮ ፖለቲካሊ አክቲቭ የሆነ ህይወት እየኖረ ያለ ሰው ሊሆን ይችላል። ለዚህ በህይወት ያለ ሰው ልጅ ግር የሆነ በ30ዎች ውስጥ ያለ ሰው ሊሆን ይችላል ብዬ አስባለሁ። አሁን በህይወት ካለ ይሄ እኔ ሐሳብ ነው። መጽሐፉ ግን አይልም። ይሆን በጸረ ክርስቶስ ዘመን ምድር ምን እንደምትመስል ላሳያችሁ ፈልጋለሁ። 32 ዓመቱ ይሆናል ነው የሚሉት። በጸረ ክርስቶስ ዘመን መጽሐፉ የሚለው ደቀ መዛሙርት ጥያቄ ንገረን፣ ይሄ መቼ ይሆናል? ይሄ ይመጣል የምትለው ነገር ሐሰተኛ ነቢያት ይሆናሉ፣ ጦርነት ይሆናል፣ ረሃብ ይሆናል፣ እርስ በርስ ውጊያ ይሆናል። ይሄ የምትናገረው የምድር መንቀጥቀጥ ይሆናል ብለህ የምትናገረው መቼ ይሆናል ባሉት ሰዓት ነው ምልክት አድርጎ የሰጣቸው። ምልክቱን የነገራቸው እና መጽሐፉ ሲናገር ስለዚህ ቀን ሲናገር ይሄ ቀን የጌታ ቀን ተብሎ በብሉይ ኪዳን በብዙ ተጽፏል። የጌታ ቀን የጌታ ቀን የጌታ ቀን የጌታ ቀን ሲቀጥል ይሄ ቀን ምን ብሎ ተጠርቷል? የበቀል ቀን እንደሆነ፣ የእግዚአብሔር የቁጣው ቀን፣ የፍርድ ቀን እንደሆነ መጽሐፍ ይነግረናል። ቁልፍ ነገር እንድትረዱልኝ ፈልገው ይሄ ቀን የያዕቆብ የመከራው ቀን ነው። የያዕቆብ መከራ ተብሎ ይጠራል። 7 ዓመትና 7ቱ የመከራ ዘመን ለአይሁዶች ለሚያጠቡት በሰንበት ሽሽታችሁ እንዳይሆን የተባሉ ለነሱ ነው። እንደውም የሰው ልጅ እስከሚመጣበት ድረስ የኢየሩሳሌም ወይም የእስራኤልን ከተሞች አቋርጣችሁ አትወጡም፣ ቶሎ ነው የሚመጣላችሁ ተብሎ የተነገረላቸው ለአይሁድ ነው እንጂ ለቤተ ክርስቲያን አይደለም። ኢየሱስ የተናገረው ለአይሁድ ነው። የያዕቆብ መከራ ነው። እየቀጠልን ስንሄድ 7ኛው ወይም 7ኛው ሱባኤ ተብሎ ይጠራል። በኋላ የሱባኤን ስዕል ላሳያችሁ ሞክራለሁ። ታላቁ የእግዚአብሔር የቁጣ ቀን፣ የዓለም መጨረሻ የተጠራበት ቅዱስ ቁጣው የሚገለጥበት ቀን እንዴት የሚያስፈራ ቀን እንደሆነ ልታዩ ትችላላችሁ። ከዚህ በፊት ሆኖ የማይታወቅ ቀን፣ የመከራ ዘመን። ኢየሱስ ያለው ይሄንን ነው። ያን ጊዜ ከዓለም ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል እና ይሄ ታላቅ መከራ በሚሆንበት ሰዓት ላይ ጌታ ምልክቶች እንዲህ እያለ ይደግምና ይናገራል። ከዚያች ወራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ። የፕሪተሪስት አስተማሪዎች ኢየሱስ ክርስቶስ ወይንም በአማርኛ ሐላፋውያን የሚባሉ አስተማሪዎች አሉ። ሐላፋውያን እምነታቸው ወይንም እያስተማሩ ያሉት በጣም እኔ እንደማስተምረው እነሱም እያስተማሩ ያሉት ኢየሱስ በ70 ዓመተ ምህረት መጥቷል፣ ከዋክብት ወድቀዋል፣ ሙታን ተነስተዋል እና ይሄ የዮሐንስ ራእይ ለኛ ምንም የሚፈይደን ነገር የለም። ስለዚህ ይሄ ነው እምነታቸው። የተባረከው ተስፋችን ጌታችን ኢየሱስ ክርስቶስ በስውር መጥቶ በምድር ላይ ነው ያለው የሚለው አስተምሮ መጽሐፍ ቅዱሳዊ እንዳልሆነ ልነግራችሁ ፈልጋለሁ። ሲመጣ ሲወለድ እንደተወለደው በግልጽ እንደዚሁ ኢየሱስ ክርስቶስ ሲመጣ የወጉት ሁሉ አይኑን ያዩታል።
በስውር አይመጣም፣ በግልጽ ይመጣል። መብረቅ ከምስራቅ ወደ ምዕራብ ብልጭ ብሎ እንደሚታይ ልክ እንደዛ ጌታ ኢየሱስ ክርስቶስ ሲመጣ በስውር ሳይሆን በግልጥ ይመጣል። እግሮቹ በደብረ ዘይት ተራራ ላይ ይቆማሉ። የደብረ ዘይት ተራራ ሁለት ቦታ ይሰነጠቃል። ዘካርያስ ይህንን ይተነብይልናል። ወገኖች እስራኤል ሀገር ሄጄ ካየሁት አንድ ነገር የሚያስቀኝ ታሪክ ይሄ ነው። መሲህ ይመጣል ብለው ያምናሉ እስካሁን ድረስ። መሲሁ ሲመጣ ደግሞ ደብረ ዘይት ላይ እንደሚመጣ አውቀዋል። እነዚህ ደብረ ዘይት ተራራው ስር ስትመለከቱ ብዙ መቃብሮች አሉ። እነዚህ አሜሪካ ያሉ አውሮፓ ያሉ ቱጃር አይሁዶች ሬሳቸውን ሄደው እንዲቀበር የሚፈልጉት ተራራው ስር ነው። ተራራው መሲሁ መጥቶ ከሚቆምበት ወረድ ብሎ ያለው ቦታ እንዳለ የመቃብር ቦታ እና ለምንድን ነው ተብሎ ሲጠየቁ አንደኛ ለመውጣት ኢየሱስ ሲመጣም ወይንም መሲሁ ሲመጣም መጀመሪያ ለመነሳት እና አይሁዶች በብዙ ነገር ብልጦች ናቸው። በምድር ላይ አሳማ አታሰማራ እንዳታረባ ይላል። እነሱ ቆጥ ይሰሩና አሳማ ያረባሉ። ተረዳዳን? ብልጦች ናቸው እያልኳቸው ነው። እና ከዋክብት ከሰማይ ይወድቃሉ። እና ሌላው ጌታ የተናገረው ስለዚህ መከራ ቀን የተጠቀመበት ቃል ትሪቢሌሽን የሚለው ቃል የመጣው ይሄ ላቲን ቃል ነው። ትሪቡለም የሚል ቃል አለ። ይሄ ትሪቡለም ማለት ይሄ የበቀሎ ገፈፈው በቀሎውን ከፍሬውን ከገፈፈው ለመለየት የሚገሸልጥ ማለት ነው። ይሄ መሳሪያ የሮማውያን መሳሪያ ነው። ጋሻ የሚያክል ነው። በጣም ትልቅ ነው። እና ይሄንን ይመስላል። ለዚህ ነገሮች የሚለዩበት የስቃይ ጊዜ እንደሆነ ህመም እንዳለበት ለማሳየት እና እንግዲህ በነቢዩ ዳንኤል የተባለው የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተው። ይሄ የሚናገረው በቤተ መቅደስ ውስጥ የሚከሰት ክስተት አለ። ይሄ ክስተት ከዚህ በፊት አንቲዮኮስ ኤጲፋነስ የሚባል የሶሪያ ሰው ያደረገው ያንን ቤተ መቅደስ አሳማ ሰውቶ እንደገና ደግሞ የሌዋውያንን ክፍል ደግሞ የጋለሞቶች መተኛ ክፍል አድርጎ ቤተ መቅደሱን እንዳረከሰው የጥፋት እርኩሰት በመቅደስ ውስጥ እንደዚሁ ይገባል። ይህንን ነው ምልክት እየነገራቸው ያለው እና የዛን ጊዜ አንባቢው ያስተውል እና እያለ እየቀጠለ ያለው ቅድም ያሳየኋችሁ እነዚህ ሰባት እንትኖች ይቀጥላሉ። ቅድም ያልኳችሁ ስለ ጸረ ክርስቶስ የተናገርኩት ነው። ሄደ የአመጽ ሰው ነው። መጽሐፍ እንደዚህ ይላል፣ ማንም ማናቸው መንገድ አስታችሁ ክደቱ አስቀድሞ ሳይመጣ የአመጽ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስም። የአመጽ ምስጢር አሁን ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክላል። በዚያን ጊዜ ጌታ ኢየሱስ ክርስቶስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል። የእርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኞች ድንቆችም በአመጽ መታለልም ሁሉ እንደ ሰይጣን አሰራር ነው ብሎ መጽሐፍ ቅዱስ ገለጽ አድርጎ ስለ ስሞቹ እንደገና ያብራራልናል። እንደ ባቢሎን ፊቱ እንዳንበሳ እንደሆነ እንደገና ጥርሶቹ እግሮቹ በሙሉ የቀደመው መንግስት ኃይል በሙሉ ሰብስቦ እንደሚመጣ በተለይ ራእይ 13 ሄዳችሁ ስትመለከቱ እንዳለ ስለ ጸረ ክርስቶስ ምንነት ምን ነገሮች እንደሚሰራ ያመለክተናል። ተመልከቱ 13:1 ላይ አንድ አውሬ ከባህር ሲወጣ አየሁ። 10 ቀንዶች 7 ራሶች ነበሩት። ይሄ በጣም የሚገርም ነው። 10 ቀንዶች 10 ጣቶች ከዛ ጋር ሪሌት ማድረግ ትችላላችሁ። 10 መንግስታትን የሚያሳይ ነው። ቀንድ ኦቶሪቲ ነው ወይንም ስልጣንን ነው የሚያሳየው። ያየሁትም አውሬ ነብር ይመስል ነበር። እግሮቹ እንደ ድብ ነው፣ አፉ እንደ አንበሳ ነው። ዘንዶም ኃይሉንና ዙፋኑን ትልቅ ስልጣን ሰጠው። ምን ማለት ነው? ሰይጣን ሙሉ ለሙሉ ባክ የሚያደርገው መንፈሳዊ ኃይል የሚረዳው የቀደመው የባቢሎን የፋርስና ሜዶን የአሌክሳንደር ዘ ግሬት ወይንም የግሪክ ኢምፓየር ኃይልና ጥበብን በሙሉ ተክኖ የሚመጣ ኃይል ይሆናል። ታይቶ የማይታወቅ ኃይለኛ መንግስት ሆኖ ይመጣል። ለምን? ከኋላው የነዳው የሚመጣው ክፉ መንፈስ ነው። ራሱ ዘንዶው ነው የሚረዳው። እሺ ራሶቹም ለሞቱ እንደሆነ እንደታረደ ሆኖ አንዱን አየው። ለሞቱም የሆነው ቁስል ተፈወሰ። ምድር ሁሉ አውሬውን እየተከተለ ተደነቀ። ይቆስላል። አንዳንዶች አሳሲኔሽን አቴምፕት ይደረግበታል ወይንም ሰዎች ሊገሉት ይሞክራሉ። ነገር ግን ልክ ኢየሱስ እንዳደረገው ከሞት እንደተነሳ እሱም ልክ እንደሳ ከሞት ተነሳ ይባላል። ከዚህ የተነሳ ብዙዎች ይደነቁበታል፣ ዓለም ሁሉ ይደነቅበታል ብሎ የሚናገር ነው። ምድር ሁሉ አውሬውን እየተከተለ ተደነቀ። ለዘንዶው ሰገዱለት፣ ለአውሬውም ስልጣን ሰጥቶታልና አውሬውን ማን ይመስለዋል? እርሱ ሊዋጋ ማን ይችላል? እያሉ ሰገዱለት። በቃ የመጨረሻ ስልጣንና ኃይል ያለው በጣም ኃያሉ ከእግዚአብሔር በላይ አግዝፈው የምድር ሰዎች ሁሉ ሊመለከቱት ይጀምራሉ። ታላቅ ነገርና ስድብ የሚናገርበት አፍ ተሰጠው። በ42 ወርም እንዲሰራ ስልጣን ተሰጠው። 42 ወር ካልኩሌት ካደረጋችሁት 3 ዓመት
ተኩል ይሆናል። ይሄ ስልጣን ተሰጥቶታል። ይሁንላት ተባለላት ተብሎ ልክ ለዛች ነብር እንደተሰጣት ማለት ነው። ትላንትና እንደተመለከትነው። እሺ እግዚአብሔርን ለመሳደብ ስሙን ማደሪያውን በሰማይ የሚያድሩትን ሊሳደብ አፉን ከፈተ ይላል። ተሳዳቢ የሆነ ለእግዚአብሔር ሪስፔክት የሌለው ለማደሪያው ሪስፔክት አክብሮት የሌለው ተሳዳቢ የሃይማኖት ሲስተም የፖለቲካ መሪ የሆነ በጸረ ክርስቶስ መንፈስ የሚነዳ ኃያል ሰው ወይንም ሰው የሆነ አጋንንት የሞላበት ሰው ይነሳል። የቀጠልን ስንሄድ ስለሱ ነው ብዙ ነገር የሚያብራራው። ራእይ 13 ላይ ቁጥር 8 ከዓለም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ምን ይሆኑለታል? ይሰግዱለታል። በምድር የሚኖሩ ሁሉ ይሰግዱ ያስታቸዋል። ወይንም ደግሞ በቁጥሩ ይሆን በዚህ 666 በሱ ሊገዛቸው ይጀምራል እና ብዙ እውነተኛ አማኞች ወይንም በ144 ሺዎቹ አማኞች ላይ እንደገናም ደግሞ 144 ሺዎቹ ወደ እግዚአብሔር መንግስት የሚያመጧቸውን እነሱን ይገላቸዋል፣ ያጠፋቸዋል። ብዙ አማኞች በዛ ዘመን የሚድኑት ይጠፋሉ፣ በሱ ይገደላሉ። የቀጠልን ስንሄድ እሳት እንኳን ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላላቅ ምልክቶችን ያደርጋል። በአውሬው ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ያስታል። የሰይፍም ቁስል ለነበረው በሕይወት ለኖረው ለአውሬው ምስል እንዲያደርጉ በምድር ላይ የሚኖሩትን ይናገራል። የአውሬው ምስል ይሰራለታል፣ ወይንም ስታቹ ሊሆን ይችላል። የታወቀ ትልቅ ስታቹ ሰው ሁሉ የሚቀበለው የሚሰገድለት ትልቅ ሐውልት ይሰራለታል። የአውሬው ምስል ሊናገር ለአውሬው ምስል የማይሰግዱትን ሁሉ ሊገላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው ይላል። ይሄ የአውሬው ምስል the image of the beast ምንድን ነው? አንዳንዶች ኮምፒውተር ነው ብለው ይናገራሉ። ምን እንደሆነ ስለሱ ትንሽ ምናልባት ካገኘሁት ላሳያችሁ ሞክራለሁ። ስለ ቁጥሩ ከመናገሬ በፊት ፕሮፌሲ ትምህርት ንቅት ብላችሁ ካልተከተላችሁት አንድ ቦታ ላይ ሚስ ካረጋችሁት እንትን ነው። ስለዚህ ተከታተሉት። ምናልባት ይሄ ትምህርት ምናልባት ካልገባችሁ ኦንላይን ገብታችሁ ወደ 450 ቪዲዮዎች አሉ። ገብታችሁ እዛ ላይ መማር ትችላላችሁ። እያንዳንዷን ነገር አንስተን እንደዚህ አንድ ላይ ጨፍልቀን ሳይሆን ነጣጥለን የተማርንበት ስላለ እሱን ኢንከሬጅ አደርጋችኋለሁ። ስለ ምልክቱ ነው የሚናገረው። በድሮ ዘመን ላይ ያሉ ቴዎሎጂያንስ የሚመስላቸው የብዙዎች ላይ የሚመታው ቁጥር ልክ እንደዚህ አይነት ይመስላቸው ነበረ እና ሰው ሁሉ በግንባሩ ላይ ይመስላቸዋል። ግን አሁን ቴክኖሎጂ የት ጋር እንደደረሰ እነ ኤሎን መስክ እና እነ ቢል ጌትስ የሰሩልን ብዙ ቦታ ላይ አድርሶታል። ተመልከቱ። RFID የሚባል ቴክኖሎጂ ሁላችሁም የምታውቁት ሬዲዮ ፍሪኩዌንሲ አይዲ ካርድ ማለት ነው። ሬዲዮ ፍሪኩዌንሲ አሁን ለአዛውንቶች አልዛይመር በሽታ ላለባቸው ሰዎች ቤታቸው አካባቢያቸው እንዳይጠፋቸው በላያቸው ላይ ያደርጉላቸዋል። እንደዚህ አስረው ላያቸው ላይ ውሾቻችን ላይ አለ። እናንተ ጋር ይኖር አላቅም። ውሾቻችን ላይ ቺፕስ ይቀበርባቸዋል። ጆሮቻቸው ላይ ከጠፋች በላዋ ላይ ስካነሩ ያነባትና የማን ውሻ ናት፣ እድሜዋ ስንት ነው፣ ባለቤቷ ማን ነው፣ አድራሻዋ ማን ነው፣ የውሻችን አድራሻ ይታወቃል ማለት ነው። ቺፕስ በላያቸው ላይ ይደረጋል። ለአንዳንዶቹ ታግ ያደርጉባቸዋል የሚያስሩላቸው ማለት ነው። ልክ እንደዛ RFID አይነት የሚመስል የአውሬው ስም ያለበት፣ የአውሬው ቁጥር ያለበት፣ የአውሬው ምልክት ያለበት በቀኝ እጃቸው ላይ ወይንም በግንባራቸው ላይ እሱን የተቀበሉ የሱን ሲስተም ደጋፊዎች በሙሉ ይመታባቸዋል። አለበለዚያ መግዛት መሸጥ ምንም አይነት ትራንዛክሽን ማድረግ አይችሉም። ለዚህ ባንክ ሲስተማችሁ በሙሉ ሪሰንትሊ እየተሰራ ያለው ይሄ ምንድነው ዲጂታል አይዲ የተባለው ከአካውንታችሁ ጋር የተያያዘ ነው። ስለዚህ የማይገዙ ለማይታዘዙ በቀላሉ ባንኩን ፍሪዝ ማድረግ ይችላሉ። የማናችንንም ባንክ ማለት ስለዚህ የኮንትሮል ኢሹ ነው። የሰርቬላንስ እና የኮንትሮል ኢሹ ነው። ስለዚህ ዓለምን ለመቆጣጠር የሚፈልግበት ቴክኖሎጂ ነው ይሄ። ስለዚህ በሁሉም በቀኝ እጃቸው ላይ ይመታባቸዋል። ይህንን እምቢ ያለ ሰው ይሰየፋል፣ ይታረዳል። እና አንድ ጊዜ ላይ ልክ ኮሮና እንደመጣ አካባቢ ላይ በጣም የሚያስፈራ ጊዜ ነው። መንገድ ላይ መኪና አይሄድም፣ ምንም ነገር የለም። እና እኔና ባለቤቴ እንውጣ ተባባልንና ልጆቹን ጭነን ወጣን እና ምንገዛውን ዕቃዎች እንደዚህ ተሰልፈን ማስክ አርገን ምን ብለን ከገዛን በኋላ ለልጆቹ ነገርናቸው። ምናልባት ይሄ ነገር ተለውጦ ወደ ቁጥር መመታት፣ ቀኝ እጃችሁ ላይ የሚመታ እንደገናም ደግሞ በግንባራችሁ ላይ መመታት እንደዚህ የሚሏችሁ ከሆነ አስተምረናቸዋል። ዮሐንስን ራእይ የሚሏችሁ ከሆነ ምን ትመርጣላችሁ አልናቸው። እና ምን ትመክረናለህ ብለው ጥያቄውን ወደ እኔ መለሱ። እንደኔ ብትሞቱ ይሻላችኋል። ከሞታችሁ መንግሥተ ሰማያት እንገናኛለን። ቢገሏችሁ ለልጆች ሲሪየስሊ እንዲያውርቻቸዋል። ሞትን ትመርጣላችሁ እንጂ ቁጥሩን አትወስዱትም። ለአንዳንዶች ይህንን ነው አቅለው የሚያሳዩአችሁ።
የዘላለምን ሕይወት ሉዝ እስከ ማረግ ድረስ የሚያደርስ ኢሹ ስለሆነ ለአንዳንዶች ኢየሱስ መጥቷል፣ ከዚህ በኋላ የሚመጣ ነገር የለም፣ ጸረ ክርስቶስ መጥቶ ሄዷል። ድንገት ብቅ ሲል ደግሞ የብዙዎችን የዘላለም ደስቲኒያቸውን የሚያበላሽ እንደሆነ ልታውቁ ትችላላችሁ። ብዙ አስተምሮቶች ራሳቸው ጠላት የሚፈለስፋቸው ይመስለኛል እና በጣም ጥንቃቄ ይጠይቃል። ለመግዛት ለመሸጥ አይቻልም። እየቀጠልኩኝ ወደ መጨረሻው ላይ ልምጣ። ማርክ ኦፍ ዘ ቢስት በግንባር ላይ ሊሆን ይችላል። አሁን ያሉት ቴክኖሎጂዎች ማይክሮቺፕስ፣ እቺ በጣም ትንሽ ሩዝ የምታክል ናት። እንዲህ ስትታይ ትልቅ ትመስላችኋለች። እዚህ በቀኝ እጃችሁ ላይ እዚህ መሃል ላይ ያለው ቦታ ላይ እዛች ላይ ነው የምትቀበረው። ሪሰንትሊ በካናዳ አንዳንድ ካምፓኒዎች ላይ ሰዎች መስሪያ ቤት ሲገቡ እንደ ድሮ መግባታቸውን ስታምፕ ማድረግ አያስፈልጋቸው። ዝም ብለው ሲገቡ እጃቸው ላይ ያለው ምልክት ይሰጣቸዋል። ኮፒየር ላይ ሄደው ኮፒየሩን ፕሪንት ማድረግ ሲጀምሩ ኮፒየሩ ቁጥሩን ያውቀዋል፣ ኦን ያደርግላቸዋል። መኪናቸው ያውቃቸዋል። ልክ እጃችሁ ላይ እንዳለ ሪሞት ኮንትሮል ማለት ነው። ለዚህ ሁሉ ቦታ ላይ መታወቂያችሁ ነው፣ ድራይቪንግ ላይሰንሳችሁ ነው፣ ክሬዲት ካርዳችሁ ነው፣ ሁሉ ነገራችሁ ነው። ስለዚህ እሱን ለማድረግ ቴክኖሎጂው ደርሷል። የቀረ ነገር የለም። አርቲፊሻል ኢንቴሊጀንስ የበለጠ ነገሩን አፍጥኖታል። ስለዚህ በውስጡ አንዱ ሌላው የተጨመረው ያላነበው እዚህ ላይ የምትመለከቱት የሕክምና ኢንፎርሜሽናችንን ዳታችንን ምን አይነት መድኃኒት ይወስዳል፣ ሕክምናው ደረጃ ምን አይነት ነው ያለው፣ ዶክተሮች ያላቸው፣ ዴንቲስታችሁ ያለው ኢንፎርሜሽን፣ ሁሉ ኢንፎርሜሽን እናንተን የሚወክለው በሙሉ በዚህ ቺፕስ ውስጥ ይገባል። ያ ዳታ እናንተ ላይ ይገባል። በሄዳችሁበት ትራንዛክሽን ማለት ትችላላችሁ። ቆማችሁ መክፈል የሚያስፈልጋችሁ ነገር የለም። ገዝታችሁ ብቻ መውጣት ብቻ ነው። ምክንያቱም ይሄ በቀላሉ ይነበባል። ፖሊስ ያነበዋል፣ ሌላ የሚመለከታቸው ሰዎች ያነቡታል። ይሄ ቴክኖሎጂ ደርሷል። ዓለምን ለመቆጣጠር የሚያበቃ ቴክኖሎጂ ደርሷል። ስለዚህ ቤተ ክርስቲያን ያለንበትን ጊዜና ዘመን ልታውቅ ይገባል። ዲጂታል ገንዘቦች፣ ባዮሜትሪክስ ሪዲንግ፣ ይሄ ፊታችሁን አንብቦ የሚያሳልፈው ቴክኖሎጂ፣ ይሄ ሁሉ ወደዛ የሚነዳ ነው። ታስታውሱ እንደሆነ ኢን ዘ 80s ወይ 90s ይመስለኛል እቺ ዶሊ የምትባለው ታስታውሷታላችሁ? አንዲት በግ ነበረች እና ከአንድ ሴል ስፕሊት አድርገው ሌላ እሷን የሚመስል ሌላ በግ ፈጥረው ነበር እንግሊዝ ሀገር። ብዙ አልቆይም ፉት ኤንድ ማውዝ ዲዚዝ የሚባል ታስታውሳላችሁ? ብዙ ከብቶችን የገደለ በሽታ። ብዙ ሳይቆይ እንዳለ በዛ በሽታ አለቁ። ምንም ይሄ ቴክኖሎጂ ሊቀጥልላቸው አልቻለም። እየቀጠለ ሲመጣ አሁን የመጣው ቴክኖሎጂ ክሎኒንግ ነው። ክሎኒንግ ማለት አሁን ደግሞ በበጓ ላይ እንደነበረ ሰውን ኤግዛክት አሁን አስፋውን እንዳለ ኮፒ ማድረግ ይችላሉ ከኔ ሴል በመውሰድ ማለት ነው በላቦራቶሪ። ስለዚህ ያን ቴክኖሎጂ በላብ ውስጥ የተለያየ አይነት ቴክኖሎጂዎችን እየሰሩ ነው። መጽሐፍ ቅዱስ ምን ይላል? በተቀደሰው ስፍራ ለኔ ሌላ አንድ መረዳት አለኝ በሱ ላይ። የተቀደሰው ስፍራ እግዚአብሔር በፈጣሪነቱ ብቻ እሱ ብቻ የሚሰራው ነው። አሁን ዲኤንኤ ታምፐሪንግ የሚባል አለ። ዲኤንኤ ታምፐሪንግ ምንድነው? ብሉ አይ ያላቸው ብሎንድ ሄር አላቸው። እነዚህ ሂትለር በጣም ሲያደንቃቸው የነበሩ ሰዎች እነዚህ ለጸጉራቸው የፈረስ የሚመስለው ነጣ ያሉት እንደነሱ ውብ የተባሉት ኤሪያን ኔሽንስ እንደሱ አይነቱን ደማቸው የተመረጠ ምርጥ ናቸው የተባሉትን ሳይንቲስቶችን የዶክተሮችን ዲኤንኤዎች ወስዶ ዲኤንኤውን አንድ ላይ አድርገው የሆነ ነገር ፈጥረው ኢሊት የሆነ ጄኔሬሽን ለመፍጠር በአእምሯቸው፣ በመልካቸው፣ በቁመታቸው፣ በሁለንተናቸው ለየት ያለ ትውልድን ብሪድ ለማድረግ ለማምረት ይሄ በተቀደሰው ስፍራ ዲኤንኤ ታምፐሪንግ ይባላል። ይሄ ዲኤንኤን እግዚአብሔር የፈጠረው ነው። እዛ ውስጥ ሰው ገብቶ መነካካ ሲጀምር አደጋለሁ። ሌላ ፍጥረት እንዳይመጣ ፈራለሁ። ሳይንቲስቶች የፈጠሩት የሆነ ክሪቸር እንዳይመጣ። ወገኖቼ ሆይ ይሄን የምላችሁ ለምንድነው? ዓለማችን በሳይንስ በሉ፣ በፖለቲካ በሉ፣ በውትድርና በሉ ሌላ ዓለም ውስጥ እየገባች ነው ያለችው። ዓለም ሁሉ ቸርች አይደለች። እኔና እናንተ በክርስቶስ ተሰውረን ተቀምጠናል። ጌታ ፕሮቴክት አድርጎናል። ክብር ለእግዚአብሔር ይሆን። የውጭው ዓለም ደግሞ እየጨለመ ነው። የውጭው ዓለም በአመጽ እየቀጠለ ነው። በአመጽ እየሰፋ ነው። የሰዎች ልብ እየደነደነ ነው። የክርስቶስ ስም የማይከበርበት የነበረ የሞራል ሕጎች እየፈረሱ ናቸው ያሉ። የእግዚአብሔር ስርዓት እየፈረሰ ነው። ቤተክርስቲያን ማርጂናላይዝ ተደርጋለች። ወደ ውጭ የተገፋችበት ዘመን ላይ ነው የምንመለከተው። ለዚህ በጣም መጽሐፍ ቅዱስ የሚያስጠነቅቀን ነገሮች አሉ ወገኖቼ ሆይ። የጌታችን የኢየሱስ ክርስቶስ መምጣት ሰው የፈጠረው ታሪክ አይደለም። ራሱ ጌታ እነሆ በቶሎ እመጣለሁ አለ። እሱ ደግሞ የታመነና እውነተኛ ነው። ወገኖች እውነት ነው ብላችሁ የምታምኑ ከሆነ ለምጽአቱ ልንዘጋጅ ያስፈልጋል። ወገኖች ሆይ መጽሐፍ ምን ይላል? አምላክን ለመገናኘት ተዘጋጅ ይላል። አምላክን ለመገናኘት ተዘጋጅ። እንዴት ነው የምንገናኝ? አይታችሁት የማታውቁት
እመጣለሁ ብሎ ቢደውልላችሁ ሰው ምን አይነት ዝግጅት ነው ቤታችሁ ውስጥ የምታረጉት? እንግዳ ይመጣብኛል፣ ለዚህ ቤቴን አዘጋጃለሁ፣ መኝታ ቤት አዘጋጃለሁ፣ ምግብ ይሰራል፣ ቤቱ ይጸዳል፣ እንግዳ ይመጣል እና ቤቴ እንግዳ ይመጣል ብላ አንድ ሴት ተዘጋጃለች፣ አንድ ወንድ ይዘጋጃል። ዝግጅት ሁሉ በጣም ወሳኝ ነው። ጌታ ሊመጣ ነው ሲባል የቤተ ክርስቲያን የደመቀ ስብከት እንዳይመስላችሁ፣ ማስጠንቀቂያ ነው። የመንፈስ ቅዱስ ጩኸት ነው። መንፈስ ቅዱስ ለዘመኗ ቤተ ክርስቲያን ከእንቅልፏ ሊቀሰቅሳት ይፈልጋል። ሰይጣን ደግሞ ሊያስተኛት ይፈልጋል። ይሄ ያለፈበት ዶክትሪን ነው። ይሄ ያረጀ ትምህርት ነው። አንድ ጊዜ አንድ ሰው ይሄንን እያስተማርኩኝ እያለው ኢትዮጵያ በኤልሻዳይ ቲቪ ላይ ስብከቱን ሰሙና ስልክ ደወሉ እና በጣም ተቆጥተዋል። አረ ለመሆኑ አሉ ማን ይሰማኛል ብለህ ነው በዚህ ዘመን የምትጮህ? ይሄ እኮ የነቢያት የቅባት ዘመን ነው አሉ። ግድ የለም ለሁሉ ጊዜ ያለው ይሄ የእግዚአብሔር ዘመን ነው። ቤተክርስቲያን የተኛችበት ዘመን ነው። ልትቀሰቀስ ያስፈልጋታል። አሜን አሜን። ምእመናን ፍርድ እንዳለ ጌታ እንዳለ አካውንታቢሊቲ ተጠያቂነት እንዳለ ከመርሳታቸው የተነሳ አገልግሎታቸውን ጥለውታል፣ መክሊታቸውን ቀብረውታል። ስራታቸውን ቢሰጡ ባይሰጡ ወንጌል እዛ ደረሰ እዚህ ደረሰ ግድየለሾች ሆነዋል። ሲፈልጉ ቤተክርስቲያን ይመጣሉ፣ ሲፈልጉ ይቀራል። አካውንታቢሊቲ የለም። እንደፈቀዳቸው ይገባሉ፣ እንደፈቀዳቸው ይገባሉ። ኃጢአትን በስውር ይሁን በግልጽ ይለማመዱታል። ማይ ላይፍ ማይ ቾይስ በቃ የኔ ነው፣ ማንም ለማንም አካውንታብል አይደለሁም የሚል እብሪተኛ ስፒሪት በቤተ ክርስቲያን ውስጥ እየገባ ነው ያለው። የቤተ ክርስቲያን መሪዎች መታዘዝ የለም። አገልጋዮች ስንፍና ውስጥ፣ ጸሎት ተረስቷል። እግዚአብሔርን የሚጠራ የለም። ጾም ተረስቷል። ጌታ ሊመጣ ነው ሲባል ወገኖቼ ዝግጅት ያስፈልገናል። ከተኛንበት ዲፕ ስሊፕ መንፈስ ቅዱስ ይቀስቅሰን። ባለ 50 ነው ዛሬ ወገኖቼ ሆይ ድሜ ታምራት የዘመረው አንድ መዝሙር ትዝ ይለኛል። የባለ 50 የእሳት ወላፈን ከእንቅልፍ እንድንነቃ ደጋግሞ ይግረፈን። እሳቱ ይግረፈን። ዛሬ የመንፈሱ እሳት ያገኘን ቢቀሰቅሰን ለሱ የተዘጋጀን እንድንሆን የተዘጋጀ ለብሳ ያጌጠች ሙሽራው ሊመጣ ነው ሲባል ዘይቷን የሞላች የተዘጋጀች ለመነጠቅ የተዘጋጀች ከሱ ጋር ከሙሽራው ጋር ለመሄድ የተዘጋጀች ያልተዝረከረከች ኦርጋናይዝድ የሆነች የምታምነውን የምታውቅ ሙሽራዋን የምታውቅ ለሱ የምትኖር ሙሽራ ጌታ ይፈልጋል። ሙሽራዋን ሊቀሰቅስ ይፈልጋል። ቤተ ክርስቲያንን ሊቀሰቅሳት ይፈልጋል። ኢንዲቪጁዋሊ ብዙ መሰዊያዎች ሰሞኑን ዝም ብዬ ጮሃለሁ በመንፈሴ ተረዳሁት። ብዙ መሰዊያዎች ፈርሰዋል። ብዙ መሰዊያዎች ሊሰሩ ያስፈልጋል። ብዙዎች እግዚአብሔርን ፊት መፈለግ አቆመዋል። ያለ ጸሎት ወደ አደባባይ መውጣት፣ ያለ ጸሎት እግዚአብሔርን ፊት ሳይፈልጉ እግዚአብሔርን ለማገልገል መሞከር ድካም ብቻ፣ ፍሬቤስነት በቤተ ክርስቲያን እየታየ እግዚአብሔር እንደገና አባቶች እንዳሉት አንተ ምንጮ ይፍለቅ እንዳሉት ያ ምንጭ ይፍለቅ። ዛሬ ያ የትንሣኤው መንፈስ በመካከላችን ይመላለስ፣ እንደገና ይቀስቅሰን፣ እንደገና ያንቃን። አሜን አሜን። ከራሳችን ፍልስፍና ውስጥ ያውጣን፣ ወደ እግዚአብሔር እውነት መንፈስ ቅዱስ ያስጠጋን፣ ይቀስቅሰን። ከዚህ ከደከመ ከተዝለፈለፈ ማንነት ጌታ መንፈስ ቅዱስ ይቀስቅሰን።